ገስቶች ባዶ ናቸው አይደል? እዚህ ገስት ላይ እኮ የሆነ ነገር ነበር ብል አይሰራም። ምክንያቱም የሆነ ነገር ካልኩኝ እርግጠኛ አይደለሁም ያ ነገር ለመኖር አይደል? ግን አድሬስ አድርጌ ጠርቼ በደንብ ስፔሲፊክሊ ሜንሽን አድርጌ ቃል ነበር ካልኩ ያ ቃል ነበር ማለት ነው አስቀድሞ። ምክንያቱም በመጀመሪያ ካለ ፍጥረት ከመፈጠሩ በፊት ማለት ነው አይደል? ኤግዛክትሊ። ምክንያቱም ጌታ ምን አለ? አልፋና ኦሜጋ ነኝ አለ። በጊዜ ውስጥ እንኳን የማይገደብ አምላክ ነው። ስለዚህ ቃል ነበር ካለ ያ ቃል ንግግር ሳይሆን አካላዊ ቃል ይባላል ማለት ነው። ምክንያቱም ነበር የምትይው እኔነት ያለው ነገር አይደል እንዴ? አለ እኔ ማለት የሚችል ክሌም ማድረግ የሚችል ስለዚህ ነበር ይባልለታል አይደል? ነበር ምክንያቱም የኖረ የሚኖር ህያው የሆነ ነገር ምን ይባላል? አሁን በመጀመሪያ ንግግር ነበር ይባላል አይባልም። ስለዚህ ቃል ሲባል ንግግር ሳይሆን ይሄ ዝሩ ቃል አሁን እንደምናገረው ሳይሆን ቃል ማለት ነው አካላዊ ይባላል ማለት ነው። አካላዊ ኔሴንስ እኔነት ያለው ማለት ነው። ያ በመጀመሪያ ቃል ነበር። ያ ደግሞ ቃልም በማን ዘንድ ነበር ይላል? በእግዚአብሔር ዘንድ ነበር። ምክንያቱም ቅድመ ዓለም አብ ወልድ መንፈስ ቅዱስ ወይም አብ ወልድ መንፈስ ቅዱስ እንግዲህ በአዲስ ኪዳን ግልጥ ያለው ስም ነው። በብሉይ ኪዳኑ ግን ምንድነው የሚለው መሰለሽ? ቅዱስ 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 ያለ ሶስት ያነሷል። ኢሳይያስ ላይ ትንቢተ ኢሳይያስ 48:16 ላይ ጌታ መንፈሱና ጌታ ልከውኛል ይላል። ያንን ይዞ ልክ እዛው ላይ ዮሐንስ ወንጌልን ስታመጪ ቃል በመጀመሪያ ቃል ነው፣ ቃልም በእግዚአብሔር ዘንድ ነበር። ቃልም ደግሞ ማን ነው ይላል? ራሱ እግዚአብሔር ነው ይላል። አይሻልም? እግዚአብሔር ነበር ይላል። ለምን ቢባል በሶስትነት አንድነት ስላለ አይደል? አንድነት ደግሞ በመለኮት በእግዚአብሔርነት በአምላክነት አንድ አምላክ እንላለን። ኦኬ። የሚገርምሽ ነገር ይህ ቃል እኔነት እንዳለው የምታውቂው ሚላ መስለሽ እዛው አሁን በቃሌ ስለምነግርሽ ገብተሽ አንቺ ታነቢዋለሽ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በእግዚአብሔር ዘንድ ነበር ይልና ሁሉ በእርሱ ደግሞ ህይወት ነበረች ይላል። በቃል ማለት ነው። እሺ ህይወት ነበረች ማለት ነው ህያው ነበር ማለት ነው አይደል? ሁሉ ህይወት በእርሱ ህይወት ነበረች ይላል። ህያው ነበር ማለት ነው። ከዛ ደግሞ ቀጠልና ደግሞ ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳን ያለ እርሱ አልሆነም ይላል። ሁሉ በእርሱ ሆነ ስለ ቅድም የሻለው ኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ፣ ጨለማም እንደዛው ያለ ፍጥረት ሁሉ ተፈጠረ ማለት ነው። ስለዚህ ሁሉ የሆነው በእግዚአብሔር አብ ቃል፣ በእግዚአብሔር ቃል የእግዚአብሔር ኃይሉ የእግዚአብሔር ጥበቡ ሁሉን በልጁ ፈጠረ እንደሚል ሁሉ የሆነው በማን ነው ማለት ነው? በአካላዊ ቃል በልጁ ሁሉ ፍጥረት ተፈጠረ ማለት ነው አይደል? ቅድም ሰማያት በእግዚአብሔር ቃል ጸኑ ተፈጠሩ አላልኩሽም? ይህ ቃሉ ንግግር አይደለም። ንግግር ሳይሆን ምኑ ነው ማለት ነው? ልጁ ይባላል። አካላዊ ቃል ይባላል። አይሹ ሁሉን የሚፈጥር ሁሉን ማድረግ የሚችል ማለት ነው። ገባሽ አይደል? አዎ ገብቶኛል። ግን አሁን ይለያያሉ አይደል እያልከኝ አይደል? በአካል ሶስት አካል አለ። አንድ አካል ነው። እኔም እንደዛ ነው ማምነው እኮ መሰለኝ። ቅድም አንድ አካል ነበር ያልሽው፣ ችግር የለውም እያገዝኩሽ ስለሆነ አሁን ይስፋኝ ማለት ለምን መሰለህ እንደዛ ያልኩት? መዝሙር ያሬድ አንዳንድ ቦታ ላይ ላይክ አንድ ነን ምናምን ብሎ የሚለውገል ፓርት አላለ። ግን ደግሞ አሁን አይ ሪሜምበር ዮሐንስ ራእይን ሳነብ ማህተቡን ከበጉ እጅ ነው ወደ በጉ እጅ ነው አዛወሩ ምናምን ማለት እንደ ሁለት አካል አድርጎ የሚያያቸው ፓርትም አለ አይደል? አዎ ገና ነው። ግን አሁን ራሱ ክርስቶስ ሲጠመቅ አምላካችን ክርስቶስ ሲጠመቅ ከሰማይ የአብ ድምፅ አልተሰማ? አዎ። ከምድር ደግሞ ወልድ ሲጠመቅ አልታየም? ታይቷል። መንፈስ ቅዱስ ነው በረጋ አምሳል ሲወርድበት። አዎ እሱ ላይ አሁን እንደ ሶስት የተገለጸው አለ። ኤግዛክትሊ። አሁን ቅዱስ ገብርኤል ደግሞ ወደ ድንግል ማርያም መጥቶ ሲያበስራት ወንድ አላቅም ይሄ እንዴት ይሆናል ቢላት ብትለው ቅዱስ ገብርኤል ምንድን ነው ያላት? የልዑል ኃይል ወደ አንቺ ይመጣል አይደል ያለት? መንፈስ ቅዱስ ይጸልሻል የልዑልም ጋር ሻከለ በኋላ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል አላት። አይሹ ስለዚህ አብን ጠርቶ ልዑል ብሎ አብን ጠራ። አይሹ ከዛ ደግሞ መንፈስ ቅዱስን ደግሞ መንፈስ ብሎ ጠራ። ክርስቶስን ማን ብሎ ጠራ? ቅዱሱ የእግዚአብሔር ልጅ ብሎ ጠራ። አይሽ ስለዚህ በአካል ሶስት ነው ያለው ማለት ነው። አንድ አካል የለም። እግዚአብሔር አንድ ነው
እኔ እግዚአብሔር አንድ ነኝ ሲል ምን እያለ መሰለሽ? አሁን በሶስት አካል አለ ብንል ሶስት አምላክ ግን የለም አይደል? ሶስት አካል ብንል ያለው ግን አንድ አምላክ ነው አይደል? ለምሳሌ በተፈጥሮ ያስተምሩናል አባቶቻችን፣ በፀሐይ ያስተምሩናል። ለምሳሌ ቀለል እንዲልሽ ፀሐይ ሶስት ነገሮች አላት። ምን አላት? ክበቡ አላት፣ ሙቀቱ አላት፣ ብርሃኑ አላት አይደለ? ኦኬ ሶ ሙቀቱና ብርሃኑ ክበቡ ስላላት ሶስት ፀሐይ ነው የምታዩት ወይስ አንድ ፀሐይ? አንድ ፀሐይ እኮ እኔ ቅድም እኮ በሰው ላስረዳ አስቤ ነበር እኮ እንደዛ ነው የምረዳው። አዎ ግን መጀመሪያ መሰረቱን ከተያዘ በኋላ ነው ምሳሌ የምትሰጪው። ኦኬ ለዛ ነው ሰው ቴንክ ዩ ችግር የለውም። ሰው ብርሃኑ በወልድ ይመሰላል። ምክንያቱም ብርሃን ታየው አይደለ ባይንሽ አይደል? ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ዝቅ ስትይ እውነተኛው ብርሃንም ወደ ዓለም ይመጣ ነበር ይለዋል። አይሽ ክርስቶስም ማለት ነው እውነተኛ ብርሃን ይለዋል። ሰው እውነተኛው ብርሃን ወደ ዓለም ይመጣ ነበር። እሺ ሙቀትን ባይንሽ ታያለሽ አታየው፣ ግን በውስጥሽ ግን ፊል ታደርጊዋለሽ ሙቀቱን አይደል? ዮሐንስ ወንጌል ላይ ደግሞ ስትመጪ ደግሞ በተለይ 14 16 17 እነዚህ ስታጠኚ ምን የሚል ቃል ታገኛለሽ? ስለ መንፈስ ቅዱስ ጌታ ሲናገር እኔ እሄዳለሁ መንፈስ ቅዱስን ልክላችኋል ይላል። ከዛ በኋላ ይህ መንፈስ ነው ማንም ያላየው ይላል። አይሽ ማንም የማያየው ግን ደግሞ በውስጣችሁ ሆኖ የሚመክራችሁ የሚነግራችሁ ይላል። እኔ ነገርኳችሁን ያሳስባችኋል ይላል። መንፈስ ቅዱስ ነው በውስጣችሁ ነው ምንም የሚያደርግ ነው፣ የሚያበረታን፣ የሚያሳስበን፣ የሚዋቀሰን ነው እሱ። አይሽ በውስጣችን ስለሚሆን ሙቀቱ በመንፈስ ቅዱስ ይመሰላል ማለት ነው። ክበቡ ደግሞ በአብ ይመሰላል። ብርሃኑ በወልድ ሙቀቱ በመንፈስ ቅዱስ፣ ክበቡ ደግሞ በምን ይመሰላል? በአብ። ለምን ቢሉ መንፈስ ቅዱስ ከማን ነው የሚሰርጸው? ከአብ ብቻ። ኦኬ መንፈስ ቅዱስ ከአብና ከወልድ አይሰርጽም፣ ከአብ ብቻ ይሰርጻል መንፈስ ቅዱስ። ወልድ ደግሞ ከማን ነው የሚወለደው? ከአብ አይደል? ስለዚህ ወልድ ከአብ ይወለዳል፣ መንፈስ ቅዱስ ነው ከአብ ምን ይሆናል? ይሰርጻል። አይሽ ቅድም ብለናል አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ አይደለም ነው? አዎ ስለዚህ አይሹ አብ የወልድ አባቱ ነው፣ አብ መንፈስ ቅዱስን ደግሞ አስራጺ ነው ማለት ነው አይደል? አዎ ስለዚህ አይሹ ክባና ማለት ነው። ወደዚህ የመጀመሪያ ጥያቄ ይሄ የሆነው ሰው በዚህ ይለያል ዶክትሪኑ ማለት ነው። በዚህ ነገረ ስላሴን ስናብራራ ልዩነት አለን እኛና ፕሮቴስታንቶቹ። እነሱ ምን ብለው ነው የሚያምኑት? እነሱ ለምሳሌ አሁን አካልን ሲያስረዱ እኛ አሁን ሶስት አካል ስንል አብ ወልድ መንፈስ ቅዱስ እንላለን። አካል ማለት እኔነት ነው እንላለን። እነሱ እኔነት ማለት ግን የሚለውን ሲያብራሩ የራሱ ስሜት፣ ዕውቀት፣ ፈቃድ ያለው ብለው ያብራራሉ። እሺ አካል ማለት የራሱ ስሜት፣ ዕውቀት፣ ፈቃድ ያለው ብለው ያብራራሉ። እኛ ደግሞ በስላሴ ዘንድ የፈቃድ ሶስትነት የለም ብለን እናምናለን። ገባሽ? እነሱ አሁን የአካል ሶስትነት ካለ የአካል ሶስትነትን ይቀበላሉ። ነገር ግን የአካል ሶስትነትን ሲያስረዱ እና ስናስረዳኛ ልዩነት አለ። እኛ ምንም የአካል ሶስትነት ቢኖር የፍቃድ ሶስትነት ግን የለም እንላለን። ሲጀመር ለመለኮት ስሜት ተብሎ አይወራለትም። ያለችው በስላሴ ዘንድ ያለችው ዕውቀትና ፍቃድ አንዲት ናት። የአብ ዕውቀት የወልድ ናት፣ የወልድ ዕውቀት የአብ ናት እንጂ የተለያየ ዕውቀት የለም በሶስት አካል ውስጥ ብለን እናምናለን። እነሱ ደግሞ አካል ማለት አንዱ አካል የራሱ ስሜት፣ ዕውቀት፣ ፈቃድ አለው። በሶስት አካል እያንዳንዱ አካል ሶስቱም አካል የራሳቸው ስሜት፣ ዕውቀት፣ ፈቃድ አላቸው ብለው ያስተምራሉ። ኦኬ ግን አሁን እዚህ ጋር አንዴ ጥያቄ ነው። እሺ እንትን የራስ ፍቃድ ብለህ ስትል የተለየ ሀሳብ ማለት ነው። ለምሳሌ ወልድ አንዳንድ የተለየ ሀሳብ ይኖረዋል ከአብ እንደማለት ነው። አዎ ፈቃድ ማለት ዕውቀትና ፈቃድ ማለት የተለየ ፈቃድ የተለየ ዕውቀት ማለት ነው። ታዲያ እንደዛ ከሆነ ማለት ነው አሁን አንተ እንዳልከኝ ከሆነ እንድታስረዳኝ ነው። እሺ ልከራከራ አይደለም ደግሞ ግን ለምሳሌ የሆነ ሰዓት ላይ ኢየሱስ ክርስቶስ ሲሰቃይ ማለት ነው አባ ብሎ አባባትን ሲጠይቀው ነበር አለ ይህች ጽዋ ላይክ መቼ ነው ከኔ የምታልፈው አይነት ነገር ላይክ ሲማጸነው ነበር። እንደሱ አላለም። መቼ ነው የምታልፈው አላለም። ሰው ምንድነው መሰለሽ በዕለተ ዓርብ አምላካችን ኢየሱስ ክርስቶስ በዕለተ ዓርብ ሕማም መከራን ሲቀበል በፈቃዱ ማለት ነው። አስተዊ ከሰማይ ሲመጣ ራሱ በራሱን ፍቃድ በአባቱን ፍቃድ በመንፈስ ቅዱስ ፈቃድ ነው የመጣው። ስለዚህ ሊሆንበት ስላለው ነገር ሁሉ ፈቃዱ ነው ጌታ። ምክንያቱም አስቀድሞ ይነግራቸው ነበረ። ተላልፎ ይሰጣል፣ የሰው ልጅ ይገርፉታል፣ ያሰቃዩታል፣
ይደበድቡታል፣ ይገሉታል፣ ደግሞ ይነሳልን ብሎ ስለራሱ ነግሯቸዋል። ስለዚህ ጌታ ሳያወቃት ሰዓቷ ሳትደርስ ያለ ፈቃዱ የሆነ ነገር የለም። ግን ደግሞ የአዳምን የሁላችንንም ጩኸት አምላካችን ኢየሱስ ክርስቶስ እኛ ምን እንለዋለን? አስታራቂያችን፣ ቤዛችን እንለዋለን። ከራሱ ጋርም ከአባቱ ጋርም ከመንፈስ ቅዱስ ጋርም በቤዛነቱ ያስታረቀን፣ በደሙ መፍሰስ ያስታረቀን፣ በስጋው መቆረስ ያስታረቀን ብለን እናምናለን። ኦኬ። ስለዚህ ምን አረገን ነው የምለው? የሁላችንን በደል ተሸከመልን፣ የሁላችንን በደል በመስቀል ላይ አስወገደልን፣ ቤዛችን ሆነ። ስለዚህ ይህን አምላክ ሆይ ወይም ኤሎሄ ኤሎሄ የሚለው ማለት ነው ስለምን ተውኸኝ የሚለው ነፍሴን አደራም ብሏል። ብዙ አለ። ይሄ ሁሉ የእኛን ጩኸት እየጮኸ ነው። የእኛን ሕማም መከራ እየተቀበለ ነው። የእኛን ሕማም ጩኸት እየጮኸልን ነው። ምክንያቱም በዚህ ሁሉ ውስጥ ከራሱ ጋርም ከአባቱ ጋርም ከመንፈስ ቅዱስ ጋርም ያስታርቀን ነበር። ለዚህ ነው አስታራቂያችን ቤዛችን የምንለው ማለት ነው። ራሱ መስዋዕት ሆነ፣ ራሱ መስዋዕትን ተቀበለ፣ ራሱ ደግሞ መስዋዕትን አሳረገ ብለን ሊቀ ካህናችንም እንለዋለን ክርስቶስ። ኦኬ። ይህን ደግሞ ትንቢትም እየፈጸመ ነው ብለን ደግሞ እናምናለን። ይህንን የምታገኙ በመዝሙረ ዳዊት መዝሙር 21 ላይ አምላኬ 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 ለምን ተወኝ የሚል የዳዊትን ጸሎት ታያለሽ። ኦኬ። ይህ ትንቢት ነው። ምክንያቱም እዛው ዝቅ ብሎ በዕለተ ዓርብ ጌታ ላይ ደረሰበትን ጠቅላላ ዳዊት አስቀድሞ ሲተነብይ ታያለሽ። ለምሳሌ እግሮቼንና እጆቼን ቸነከሩኝ ይላል ዳዊት። ዳዊት የትኛው ታሪኩ ላይ ነው እጆቹና እግሮቹ የተቸነከሩት? ተቸንክሮ ያውቃል ዳዊት? አያውቅም እንጂ አያውቅም። ትንቢት እየተናገረ ነው። ሌላም ጨመረ እዛው ላይ መዝሙር 21ን ከፍተሽ አንብቢው። ቀጥሎ ደግሞ እዛው ምን አለ መሰለሽ? በቀሚሴም ላይ ዕጣ ተጣጣሉ አለ። እንዴ በዳዊት ቀሚስ ላይ ማን ነው ዕጣ የተጣጣለው? አለ የተጣጣለ የለም እኮ። ግን ይሄ ስለማን እየተናገረ ነው? ስለ ጌታችን ኢየሱስ ክርስቶስ በዕለተ ዓርብ ስለሚቀበለው ሕማምና መከራ እየተናገረ ነው። ዮሐንስ ወንጌል ስታነቢ ይሄን ጌታ ተናግሮታል። 18 ስታነቢ መጽሐፍን እንዲል አለ። መጽሐፍም በነቢይ ተብሎ እንደተጻፈው በቀሚሴም ላይ ዕጣ ተጣጣሉ የሚለው ይፈጸም ዘንድ ይህ ሆነ አላቸው ይላል። ቀሚሱን ቀደው ዕጣ ሲከፋፈሉ ጊዜ ማለት ነው። ስለዚህ ምን እንላለን ማለት ነው? አንደኛ ትንቢትን እየፈጸመ ነው ጌታችን። ምክንያቱም ግን እንትን የራሳቸው ፍቃድ የላቸውም ብለህ ያልከኝ ቦታ ላይ ማለት ነው። እንደዛ ከሆነ ማለት ነው ማለት አንዳንድ ቦታ ላይ ግን ኢየሱስ ክርስቶስ እግዚአብሔርን ሲጠይቅ የምታየው ለምሳሌ ማለት ነው አሁን ቅድም ምን ብለኸኛል? የላከው አብ ነው የላከው ብለኸኛል አይደለም? በራሱን ፍቃድ በአባቱን ፍቃድ በመንፈስ ቅዱስን ፍቃድ ነው የመጣው። በአብ ፍቃድ ብቻ አይደለም። ግን አብ ነው የላከው አይደል? ላኪው አብ ነው። አዎ አብ ላኪው ቢሆንም ወንድ ተላኪ ቢሆንም ስምኝ የሥላሴን ትምህርት አያይዤ ነው የምነግርሽ። በሥላሴ ትምህርት ውስጥ የአብ ፍቃድ የወልድም ናት። ለዚህ ማስረጃ ልስጥሽ። የዮሐንስ ወንጌል ምዕራፍ 17ን አንብቢ። ሙሉን ስታነቢ አምላካችን ክርስቶስ አንድ የጸለየውና የነገረን ያስተማረን ነገር አለ። ምን የሚል? አባት ሆይ የእኔ የሆነ ሁሉ የአንተ ነው፣ የአንተም ደግሞ የእኔ ነው ይላል። እሺ ምን ማለት ነው? አባት ሆይ ልድገምልሽ፣ ከቁጥር 20 ጀምሮ ስታነቢ ታገኘዋለሽ ይሄንን ሙሉን። አባት ሆይ የእኔ የሆነ ሁሉ የአንተ ነው፣ የአንተውን ደግሞ የእኔ ነው ማለት ነው። ያው አንድ ነው አይደለ? በምን በግብር ነው? አይ በግብር አይደለም። ኦኬ በቃ ይኸውልሽ ምን እናደርጋለን መሰለሽ? ይቅርታ እሺ፣ በጣም እሺ። ግን አሁን ለማንኛውም እሺ፣ አምስት ጥያቄ ነበር ያልከኝ። አንደኛው ይሄ ነው። እሺ የሥላሴ ፎሎ አድርጌሻለሁ። ባይዘው ስልክሽን ታስቀምጪልኝና የሚነበው መጽሐፍ ትልክልሻለሁ፣ እንማማራለን። እኔም አሜሪካ ነው የምኖረው። ሰው እንተደዋለን በደንብ 10 ደቂቃ በቀን ካወራ ራሱ ትልቅ ነገር ነው። እሺ አንድ ነገር ልጥቀስልህ ማለት ነው። ቅድም አንድ ልጅ አይ ቲንክ አናፖሎጂ ልጅ ቆይ ቅድሙን ተይውና አንድ ልጨርስ። ከኔ ጋር አሁን ጥሩ መግባባት ላይ የሚያስመስል ያዝን። እኔም ጊዜ ሰጥቼ ቁጭ የማውራሽ ማገዝ ያለብኝ ነገር ይኖራል ብዬ ስላመንኩኝ ነውና
ስለዚህ አንቺ አሁን ፎከስ አድርጊ በቃ የሚጠቅምሽ ነገር ላይ ወደፊት ሊያራምድሽ የሚችል ላይ መንፈስሽን። አይ ቅድም ሲጠይቁኝ የሆነ ሰው ስለጠየቀኝ ነው ኦርቶዶክስ ቦታ ላይ ለምንድን ነው አርፈሽ የማትቀመጪው የጴንጤዎቹን ለጴንጤዎቹ ጠይቂያቸው እዚህ ግን ለምንድን ነው የሚል ጥያቄ መጥቶ ነበረ። ላይክ እንዳትናደድ ልጠይቅህ እችላለሁ አንድ ጥያቄ? እሺ ልጨርስና ጠይቅኛል፣ ችግር የለውም። እንዳልኩሽ ነው ከኔ የሚጠበቀው ኦርቶዶክሳዊ ትምህርት ማስተማር ነው። መቀመጥ አለመቀመጥ የአንቺ ፋንታ ነው የሚሆነው። ከዛ በኋላ እሱ የአንቺ ውሳኔ ነው። እኔ ግን ድርሻዬን እወጣለሁ። ግድ ዛሬ እግዚአብሔር ያገናኘን ለምክንያት ነው ብዬ ስለማምን ድርሻዬን እወጣለሁ እኔ። ከዛ በኋላ መቀመጥ አለመቀመጥ እሱ የአንቺ ውሳኔ ነው የሚሆነው። ኦኬ። ሁለተኛው እንግዲህ ከስላሴን በአጭሩ ይሄን ካየን፣ ቀጥሎ ደግሞ ስጋዌ አለ ወይም የክርስቶስ ሰው መሆን በተለየ አካሉ ከሶስቱ አካል አንዱ አካል ከሶስቱ ቅዱስ አንዱ ቅዱስ በተለየ አካሉ አካላዊ ቃል አልኩሽ አይደል ቅድም ሰው ሆነ እንላለን ማለት ነው። ወይም ቃል ስጋ ሆነ ይላል አይደል ዮሐንስ ወንጌል ምዕራፍ 1 ቁጥር 14። ይህን ትምህርት ደግሞ ስጋዌ ይባላል። ስጋዌ ማለት ነው የክርስቶስ ሰው መሆን ከድንግል ማርያም ከስጋዋ ስጋ ከደሟ ደም ከነፍሷ ነፍስ ነሳ ብለን የምናስተምርበት ነው። እኛና ፕሮቴስታንት ላይ እዚህ ጋር ትልቅ ገደል ልክ የጨለማና የብርሃን የሚያክል ልዩነት አለ። ከመነሻውም ልዩነት አለ። ለምሳሌ እኛ ከድንግል ማርያም ስጋና ደምን ነፍስን ተካፈለ ነሳ ብለን እናምናለን። እነሱ ደግሞ ነው የወሰደው ከሷ የተካፈለው ስጋ የለም ዘርን የተካፈለው ይላሉ። ኦኬ። እኛ ደግሞ ነው ለመለኮት ስጋ አጥንት ደም የለውም አይደል? ለመለኮት ስጋ አጥንት ደም የለውም አለው የለውም። ስለዚህ አምላካችን ኢየሱስ ክርስቶስ ደግሞ ፍጹም ሰው ነበር አይደል? አዎ። ግን ደግሞ ስጋ አጥንት ለመሆን እኮ በሪያሊቲ ከሄድን ወንድም ሴትም ያስፈልጋል። ስለ ሪያሊቲ አይደለም የምናወራው አሁን እዚህ ጋር፣ ምክንያቱም እመቤታችን የጸነሰችው ያለ ወንድ ዘር ነው። ስለዚህ ከሪያሊቲ ውጪ ነው። አዎ እሱን ታየው። ሪያሊቲ የኔ ሴንስ የኔ ሶል ምናምን እዚህ ጋር አይሰራም። ነው አባባሌ ስጋ ያስፈልገዋል አይደለ ስትለኝ፣ ኦፍ ኮርስ አዎ ስጋ ያስፈልገዋል። ግን ስጋ ስለሚያስፈልገው ብቻ ወደ ድምዳሜ ለመድረስ ግዴታ ከመቤታችን ወስዶ ነው ከዛ ኬታ መጣው ብለን ልንልስ አንችልም። ምክንያቱም ሰው እንደዛ ሲፈጠር አላየንም። በሁለት ሪያሊቲ ላይ ከመጣን በአክቹዋል ዓለሙ ማለት ነው አንድ ሰው ነው ባይዘወይ ቆይ አንዴ ይቅርታ ሳይንስን ከሆነ ተይውሱ እኮ ነው። አይ ላስረዳህና ልልህ የፈለኩትን ልንገርህ ማለት ነው። ስጋ ደም የለውም ማለት መለኮት አልከኝ። አዎ አልኩ። ቆይ አንዴ ሁልሽ አንዴ ስሚኝ። አይ ቲንክ ብዙ ስለምትቸኩ ያሰሚኝም ይሁልሽ ያልኩት ምንድነው መለኮት ስጋና አጥንት ደም የለውም አይደል? አለው። አሁን ለምሳሌ አንቺ ሰው ነሽ፣ ስጋና አጥንት ደም አለሽ። ምን ስለሆንሽ? ሰው ስለሆንሽ አይደል? ሰው ባህሪ ያለው ሰው አካል አለው። ባህሪው ምንድነው ይባል? መድከም፣ መተኛት፣ መራብ፣ መጠማት አይደል? መጨነቅ፣ እነዚህ የሰው ባህሪ ናቸው። ሰው ደግሞ አካላዊ ነው። ምን ማለት ነው አካላዊ ሲባል? ስጋዊ ነው አይደል? ይያዛል፣ ይደማል አይደል? ይሄ ስጋዊ አካልና ስጋዊ ባህሪ ያለ ማለት ነው። እኛ መለኮት ደግሞ መለኮታዊ ባህሪ ያለው መለኮታዊ አካል አለው አይደል? አካል ስንቀድም እኔነት ማለት ነው። መለኮታዊ ባህሪ ደግሞ ምንድነው? አምላክነት፣ ጌትነት፣ ሁሉን ቻይነት፣ አልፋና ኦሜጋነት አይደል? መለኮታዊ አካል ስንልስ ስጋዊ አካል እንደምንለው የሚጨበጥ የሚዳሰስ ውስን የሆነ ማለት ነው አይደለም አይደል? መለኮት በሁሉ የሞላ ስለሆነ አይደል? እግዚአብሔር በሁሉ ያለ ነው። መለኮታዊ አካል ስንል ለዚህ ነው ስጋዊ አካልና መለኮታዊ አካል አለ ማለት ነው። መለኮታዊ አካል በሁሉ የሞላ በሁሉ ያለ ግን እኔነት ያለው ስለሆነ አካላዊ ይባላል። አይሹ ለምሳሌ መላእክትን ተፈጥሯቸውን ነው። መላእክት ስጋና ደም አጥንት አይደሉም ማለት ግን ገብርኤል ሚካኤል አይደለም አይደለ? ሚካኤል ራሱ ሚካኤል ነው። ገብርኤል ራሱ ገብርኤል ነው እንጂ ገብርኤል ሚካኤል አይደለም አይደለም። ስለዚህ ገብርኤል ምንነት አለው ማለት ነው። አዎ እነዚህን ረቂቅ መላእክትን የፈጠረ ስላሴ ረቂቅ ስጋና አጥንት ደም ሳይኖራቸው አካላዊ ከሆኑ ሁሉን ደግሞ የፈጠረ እኔ ማለት የሚችል የሚናገር እግዚአብሔር መለኮታዊ አካል አለው፣ መለኮታዊ ባህሪ ያለው ማለት ነው። በጣም ጥሩ።
ቃል ስጋ ቃል ስንል እንግዲህ አካላዊ ቃል ብለናል አይደል? ከሶስቱ ቅዱስ አንዱ ቅዱስ ነው ብለናል። እግዚአብሔር ነው ብለናል። ስለዚህ መለኮት በስጋ ተገለጠ ማለት ነው አይደል? አምላክ አማኑኤል ማለት ነው። እግዚአብሔር ከኛ ጋር ሆነ ማለት ነው። ከኛ ጋር ሲሆን እግዚአብሔር ባህሪው ምን ነበረ? መለኮታዊ ባህሪ፣ መለኮታዊ አካል አይደል? የስጋን ገንዘብና የስጋን አካልና የስጋን ባህሪ ገንዘቡ አደረገ ማለት ነው አይደል? እኛ ተዋህዶ ምን ነው ማለት ነው በቤተክርስቲያናችን ቃል ስጋ ሆነ። መለኮት የስጋን ባህሪ የስጋን አካል ገንዘቡ አደረገ። ስለዚህ ምን ላለን? እግዚአብሔር ከኛ ጋራ ሆነ። ስለዚህ ፍጹም ሰው ፍጹም አምላክ ሰው ሆነልን አይደል? አምላክ ሰው ሆነ። ይሄ ስጋዊ ይባላል ማለት ይሄ ትምህርት። አምላክ ሰው ሆነ። አምላክ ሰው ሲሆን ደግሞ ያን ሰውነት ባህሪ ያን ሰውነት አካል ከማን የነሳው? ከድንግል ማርያም ብለን እናምናለን። በምን የተነሳ ነው እንደዛ ብለን የምናምነው? ቃል ስጋ ሆነ ብለን ስናምን፣ ተዋህዶን ስናምን፣ አምላክ ሰው ሆነ ብለን ስናምን ወይም ስጋዊ በምን ስለ በየትኛው መጽሐፍ ቅዱስ ቃል ወይ በየትኛው ቃል ነው እንደዛ የሚለው? ሉቃስ ወንጌል ማንበብ ነው። ሉቃስ ወንጌል ላይ እመቤታችን ድንግል ማርያም ቅዱስ ገብርኤል መጥቶ ሲያበስራት እኔ ወንድ አላቅም አለች አይደል? ትወልጃለች ሲላት ወንድ ልጅ ትወልጃለች ሲላት አይደል? እኔ አላቅም አለች። እኔ ወንድ አላቅም አለች። ስለ ንጽህናዋ ስለ ድንግልና መሰከረች። ከእርሷ የሚወለደው ግን ረቂቅ በሆነ በመንፈስ ቅዱስ ልዩ ከአእምሮ በላይ በሆነ በዚህ ዓለም ባልሆነ በዚህ ዓለም ሳይንስና ምርምር ባልሆነ ረቂቅ በሆነ በእግዚአብሔር ድንቅ አሰራር ጥበብ በማህፀኗ የሚደረግ ትልቅ ነገር ስላለ ይህን ነገራት። አንድ ከዛ በፊት ደግሞ ትንቢትም አለ ባይዘወይ ትንቢተ ኢሳይያስ ስትሄጂ እነሆ ድንግል ጸንሳለች የሚለው ትንቢት ይዝርሻል። ወንድ ልጅም ተወልዳለች የሚለው ስሙንም አማኑኤል አይደል? አማኑኤል ማለት ነው የዓለም አዳኝ መድኃኒት እግዚአብሔር ከኛ ጋር ሆነ ማለት ነው። እሺ እግዚአብሔር ደግሞ ከኛ ጋር የሆነው ፍጹም ሰው ሆኖ ነው አይደል? ፍጹም ሰው ሲሆን ደግሞ ያንን ፍጹም ሰውነት ደግሞ ልክ እንደኛ ምን ተባለ? ጸነሰችው። የማህፀንሽ ፍሬ ተባለች አይደል? ድንግል ማርያም አይደል? የማህፀንሽ ፍሬ ተባለ እኮ ተጸነሰችው ማለት ነው አይደል? አዎ ግን ምን እኔ እንድታስረዳኝ የፈለኩት ምን መሰለ፣ ይሄ ሁላ ተአምር እንግዲህ ሀፕን ሲያደርግ ሰምተናል አይደለ? ስለዚህ ይሄ ሁሉ ተአምር ስጋን ሳይነሳ ሀፕን ማድረግ አይችልም ወይ? ወይ ደግሞ እንዳልቻለ የሚያሳየን ነገር ምንድነው? ማለት ጸለለ ሲል ቆይ አንዴ ትልቁ ነገር ማህፀኗ አደረ ማለት አይደለም። ይኸውልሽ ኢየሱስ ክርስቶስ ከድንግል ማርያም ሰው ሲሆን በማደር አይደለም ወይም በመለዋወጥ በመተካካት። ለምሳሌ ሰው አምላክ ሰው ሆነ ስንል አምላክ ብቻ አልነበረም ሰው ነበር ማለት አይደል? ሰውም ብቻ ደግሞ አልነበረም አምላክም ነበር አይደል? ስለዚህ ይሄ ነው አየሹ አምላክነት ባህሪው አካላዊ የሆነ አምላክ መለኮታዊ የሆነ አምላክ መለኮታዊ አካል ያለው አምላክ አለ። ቃል ያለው በመጀመሪያ ቃል ነበር ተብሎ መጀመሪያ ሲጀምር ላይ ተሾራለ ዮሐንስ ወንጌል ምዕራፍ 1። ግን እኔ አሁን እንድታስረዳኝ የፈለኩት ምን መሰለ፣ ወደ ምን ልወስደ መሰለ፣ ኖርማሊ አሁን ለምሳሌ ልጆች ስንወልድ ሄደን ክርስትና ቦታ ላይ እናስጠምቃቸዋለን አይደለ? መጀመሪያ የምናደርገው ሴትም ከሆነች በ80 በወንድም ከሆነ በ40። አሁን እኮ ገና የክርስቶስ ሰው መሆን ላይ ያየው ስለ ጥምቀት አላወራንም። ገብቶኛል። ግን እኔ ጥያቄ ስላለኝ ልጠይቅ ነው። አይ አትጠይቂኝ ካልከኝ አልጠይቅም አላልኩም። ምን ስለ ጥምቀት ገና አላነሳንም። ግን ወዴት እንደምወስድ ስለማውቅ ነው ወደዚህ ያመጣውልን እንድታስረዳኝ ስለፈለኩ ነው። ስለዚህ ምን ወስዳቸው እኔ የተረዳሁት አረዳድ ማለት ነው በዘር የሚመጣ ኃጢአት ስላላቸው ነው እንጂ ኃጢአት ስለሰሩ የሚመጣ ኃጢአት የለም። ስለዚህ አንደኛው በፕሮቴስታንትና በእኛ መካከል ያለው ልዩነት ይሄ ነው። እኛ ኃጢአት በዘር ይተላለፋል የሚል ኃጢአት ኮቪድ አይደለም። ኃጢአት የሆነ እንደሆነ የሚወረስ ነገር አይደለም። ኃጢአት ወረሰ የሚል አንድ መጽሐፍ ቅዱስ አታመጭልኝ። ኃጢአት በዘር አይተላለፍም። ግን ምን መጣ? እርግማኑ ውጤቱ በአዳም የመጣው መርገም ያ ውጤት ሁላችንም አገኘን እኮ። ስለዚህ ተረግመናል ማለት ነው ሁላችንም። ቆይ ስሚኝ፣ ውጤቱ ምን ነበር ታውቂያለሽ? ውጤቱ ምን ነበር? መረገም መውጣት ነው ከገነት። እርግማኑ ውጤቱ ምን ነበር? ከገነት መውጣት
እኮ ምን አመጣበት አዳም ላይ? አፈር ድሜ ግጦ እንዲበላ ይቅርታ፣ ከገነት መውጣት ነው ያመጣበትማ። ከገነት ወጣ፣ ኃጢአትን አመጣበት። ስለዚህ ይኸውልሽ የታለም አይ ቲንክ አንዳንዴም ጆክ ታረጋለሽ። አሮ ነው ወይ ለምን እንደሚያስቅሽ ጆክ እያደረኩት አይደለም ግን አንዳንድ ጥያቄዎች ስጠይቅ ምን መሰለህ፣ ለዚህ ነው እንደዚህ የሆንኩት ማለት ነው። አንዳንድ ጥያቄዎች ስጠይቅ ዳይሬክት አይመለስልህም። ኧረ አንድ ስሚኝ እሺ። ይኸውልሽ እኔ እስካሁን አልሳኩም አይደለ? በመልሶችሽም አልሳኩም። አንቺ ትመልሻ፣ አንቺ ትስቂያለሽ። ሰው ጆክ አደረግሽ አልኩሽ፣ ለዛ ነው። ዳይሬክትማ እየመለስኩልሽ ነው። ስለዚህ የማታውቂውን ፓርቶች እስቲ ይሄን ነገር አላውቀውም እስቲ ንገረኝ ብትይኝ ይሻላል። ኢንስቴ ዝም ብሎ ጆክ አድርጎ ስቆ ከማለፍ ማለት ነው። እሺ እንደዛ ከሆነ ሮሜ ሰዎች ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርተዋል የእግዚአብሔር ክብር ጎሏቸዋል ይላል። እነማንን ነው እንደዛ ያለው? በጣም ጥሩ። ስለዚህ ወደኋላ ነው መልስሽ ማለት ነው እንግዲህ። ኦኬ ወደኋላ ስመልስሽ መጀመሪያ ኃጢአትን የሰራ ማን ነው? አዳም አይደል? አዳምና ሔዋን ሰሩ አይደል? ስለዚህ ምን ሆነ? ከገነት ሲባረር ቅድም የጠየኩሽ አንቺ አሮኖ ስቀሽ አለፍሽው ማለት ነው። መርገም ወይም ውጤቱ የነፍስና የስጋ ሞት ወጣበት። ኦኬ የጠበቁት መልስ የነበረው የነፍስና የስጋ ሞት ወጣበት እንድትይ ነበር። የነፍስ ሞት የተባለው ምንድነው? ከእግዚአብሔር ከአምላኩ መለየት። የስጋ ሞት ደግሞ ሕያው ነበር አዳም ሲፈጠር። ይሄን ታውቂያለሽ? አላውቅም። ኦኬ አይ ቲንክ ከመሰረቱ ጀምሮ መማር ስላለብን ይኸውልሽ የታለም ምን እናድርግ መሰለሽ፣ እኔ ፎሎ አድርጌሻለሁ። ቁጥርሽን አስቀምጪልኝና መጽሐፍቶችን ልክልሻለሁ እዩ። ኦኬ እና በደንብ መሰረቱን ጀመረሽ እዩ። ምክንያቱም ዝም ብሎ ቁንጽል ያለ ነገር ምንም ቤዝ ያስይዝሽም። ምክንያቱም ወደ ቤዙ ስመልስሽ የምታውቂው ነገር ስለሌለ እሱን ደግሞ ቤዙን ይዘሽ ከፍ እንድትመጪ ከታች ጀምሮ ማለት ነው። ማን ነው አዳም? አዳም ሲፈጠር ምን ነበረ? አዳም ዕፀ በለስን ከበላ በኋላ ምን አመጣ ወደ ሰውነቱ? ምንስ መጣበት? እግዚአብሔር ደግሞ ይህን ወደ ሰውነቱ የመጣበትን ነገር እንዴት አስወገደለት? ምን አረገ? በእኛና በፕሮቴስታንቱ ማለ የውርስ ኃጢአት የሚባል ነገርና እኛ ደግሞ ነው ኃጢአት አትወረስም፣ ይልቁንም ኃጢአት በስራ የምትገለጥ ናት የምንበትን ልዩነት ሁሉ እነሱን በመጽሐፍቶቹን ያያቸው። ኦኬ ከዛ በኋላ ምንም ችግር የለውም። እዚህ ቲክቶክ ላይ መተሽም ምንም ቢሆን እየተገናኘን ዛሬ ለመታወቅ እግዚአብሔር ዕድል ስለሰጠን ረጋ ብለን ቀስ ብለን መማማር እንችላለን። እንደሱ ብናደርግ ጥሩ አይመስልሽም? ጥሩ ነው። ኦኬ ሶ ፎሎ አድርጌሻለሁ። አስቀምጪልኝ ስልክሽንና በቴሌግራም ምልክልሽን ዶክመንቶች እንግዲህ ታያቸዋለሽ ማለት ነው። ከዛ በኋላ ዲስከስ እናደርጋለን። ኦኬ አንድ ጥያቄ እጠይቃለሁ ብዬ ነበር ልጠይቅህ? ኧረ በቃው። ኧረ ተይ ጸልዬ ችግር የለውም። ቆይ ጥያቄ ጠይቀኛለሁ ስላለኝ እኮ ነው። ችግር የለውም። መሰረት የሚያስፈልገው ነገር ከሆነ ወደኋላ መልስሻለሁ። እሺ ጠይቂኝ። እሺ በቤተ ክርስቲያን ማለት ነው በቅዳሴ ስርዓት ላይ የሆነ ሰዓት አለ በዕጣን የቅዱሳን ስዕሎች የሚታጠኑበት። እሱ ነገር ምንጩ ከየት ነው? ልታስረዳኝ ትችላለህ? እሺ ዕጣን ምንድን ነው በመጀመሪያ ታውቂያለሽ? አላውቅም። ኦኬ ስለዚህ አሁንም ወደ መልሰኝና አስረዳኝ። ይሄንን በጣም ኮንፈርት የሚነሳኝ አንዱ ነገር ይሄ ስለሆነ ማለት ኮንፈርት የነሳሽ እህታለም ስላልተማርሽ ነው ቁጭ ብለሽ። ስለዚህ በመጽሐፍ ቅዱስ ዕጣን ምንድን ነው? ለምሳሌ በራእይ መጽሐፍ ስታነቢ በእግዚአብሔር መንበር ፊት በዙፋኑ ፊት 24ቱ ሽማግሌዎች ይላቸዋል ካህናተ ሰማይ ዕጣን ያጥናሉ ይላል አይደል? መላእክቱም ባሉበት ሁሉም ባሉበት። እንዲያውም አንደኛው ክፍል ላይማ ለመልአኩ ብዙ ዕጣን ተሰጠው፣ የቅዱሳኑንም ጸሎት በመልአኮች ከዕጣኑ ጋር ወደ እግዚአብሔር ፊት አድረገ ይላል። ስለዚህ ዕጣን በቤተክርስቲያናችን ምንድን ነው? ዕጣን የምንጠቀመው በጸሎት ጊዜ ለምንድን ነው የሚለውን ነገር ሁሉ መሰረት ይዘን ችግር የለውም እንድትመልስልኝ ስለፈለኩ ነው። አሁን የዕጣንን ምንነት ነግረኸኛል፣ ግን ስዕሉ በሰው እጅ የተሳለ ስዕል የሚታጠንበት ምክንያቱ ምንድን ነው ነው ያልኩት። በሰው እጅ ይኸውልሽ፣ ስለ ስዕልም ኦኬ። በመጽሐፍ ቅዱስ ለመጀመሪያ ጊዜ ስዕልን የሳለ ማን ነው? ስዕልን የሳለ ማን ነው? አላውቅም፣ ግን እሱንም መማር አለብሽ ማለት ነው። ይኸውልሽ እሺ፣ አሁን የማየው ክፍተት ሁሉ ይኸውልሽ እህቴ
እሺ እሱ ምን ያገናኛል አሁን ይሄ ማለት ነው? ለዚህ እኮ ነው አየህ፣ ለምን መሰለህ መልሰው ይጠይቁሃል። ለምን አንድ ቦታ አትረጊም ምናምን ብለው ይሉሃል። ግን እንደዚህ ነው ስትጠየቅ። አረ እንዴ እኔ አንቺን በሆን ኦኬ አላቅም። ዛሬ አለማወቄን አወቅኩ አይደል? ኦኬ በቃ እርዱኝ፣ የማነበውን ነገሮች ላኩልኝ ነው የሚባለው እንጂ ልክ አሲፍ እንደማቆኘ ፕሪቴንድ አላረግም። ተይቅርብሽ። ፈቃደኛ ከሆንሽ አሁንም አግዝሻለሁ። እንደዚህ ነው ብለን ፈቃደኛ ከሆንሽ አሁንም አግዝሻለሁ። መማር ከፈለግሽ ፎሎ አድርጌሻለሁ። ይኸው በአደባባይ ነው የምነግርሽ። አሁን ግን ተረዳሁኝ፣ ፕሮቴስታንት እንደሆነች ተረዳሁኝ። አሬዲ አዎ፣ ቀስ ብሎ እንደዚህ ካላስወጣሽ ተሳድባ ለመሄድ ነበር መጨረሻ ላይ ሁሉ እንግዲህ ተደክመን። ማንኛውም እግዚአብሔር ይስጥከኛ የሚጠበቀው ነው ያደረግከው ያሬዲ። በእውነት ችግር የለውም፣ ምንም ችግር የለውም። ያው ይሳደባሉ። ስለ ስዕል አታውቅም፣ ስለ ዕጣን አታውቅም፣ ግን ለመናገር ፈልጋ። በጣም የሚገርም ነው፣ እውነት ያሳፍራል። ምንድነው ያለው ነገር? አሁን ያው በፕሮቴስታንቱ ዓለም የሚነገራቸውን ብቻ ነው ይዘው ይመጡት እና እኛ ደግሞ መመለስ ያለብን ከመሰረቱ ጀምሮ መጠየቅ ነው። ታውቃለህ ብሎ መጠየቅ ነው። ከዚህ በኋላ እንደሚሻለው እንደዛ ነው። ዝም ብሎ የተነገራቸውን አንዱ ሲያወራ የሰሙትን ነገር ይዘው ስለሚመጡ ከዛ በኋላ መጠየቅ እኮ ነው። ስለ ዕጣን ሲጠይቁ ስለ ዕጣን እስቲ ያስተምረኝ መጀመሪያ። ምን ዕጣን ምንድን ነው መጽሐፍ ቅዱስ አላቅም ካለ ተምረና። ስለ ስዕላት ከጠየቁ እንዲሁም ኦርቶዶክሲያን ከዚህ በኋላ እንዲሁም እንደዚህ ማድረግ አለባችሁ። ስለ ስዕላት ሲጠይቋችሁ በተለይ ይሄ በመንቀፍ ሲጀምሩ እንደዚህ እኮ ይላል ምናምን ሲሉ ኦኬ፣ በመጽሐፍ ቅዱስ ለመጀመሪያ ጊዜ ስዕልን ያስተማረ ወይም ስዕልን የቀረጸ ማን ነው? በእጁ ቀርጾ ያስተማረ ማን ነው ብለን መጠየቅ ነው። አላቅም ካሉ ተምራችሁ ነው፣ አለቀ። ዝም ብሎ አሉባልታ ሐሜት ሳይሆን መጽሐፍ ቅዱስ አለ፣ ወደኋላ ወደፊት አንብበው ይምጡ እና እንደዛ ነው። እህታችን ከሰማሽኝ እንግዲህ መማር ከፈለግሽ አለው፣ አልማርም ካልሽን ደግሞ ያው የአንቺ ውሳኔ ነው። እኔ ግን አግዝሻለሁ ብያለሁ። በተረፈ እግዚአብሔር ይርዳሽ። ማን ያስተምረኝ ደግሞ ትላለች ከስር። አይ ይሁን ብዙት ምልሽላት ጸልዬ ከፈለገች ያው ደጋግሜ ነግሬያለሁ። ኮሜንት ላይም ያላችሁ ብዙ አትመልሱላት። በቃ እኔ እንግዲህ ከዚህ በላይ ኦፈር አይደረግም። ሰው መማር ከፈለገች ችግር የለውም አለን። እንደያሚ ትመለሳለች አንድ ቀን። ትዕግስት ነው፣ ችግር የለውም። ቤሊ ሰላም ብያለሁ። እንዴት ነህ መዝሙር? ደህና እግዚአብሔር ይመስገን። ሰላም ላንተ ይሁን። ሰላም ነው እግዚአብሔር ይመስገን። እንዴት ነህ? ደህና እግዚአብሔር ይመስገን። አለን ፕሮቴስታንት ጊዜ ተገናኝተን ነበር፣ አስታወስከኝ? አዎ ትዝ ብሎኛል ስምክ። ያ ብዙ ሰው ስለምታናግር አንተ። እውነት ነው። አይ ስለ ሪማይንድ ማድረግ ጥሩ ነው፣ ችግር የለውም። እግዚአብሔር ይስጥልኝ። አሁን ለማናት ለእህታችን ስመልስ ሰምተህ ከሆነ የስላሴን ነገር እኛኛ ፕሮቴስታንቱ የሚለየን ትልቁ ነገር የስላሴን የአካል ሶስትነት ስናብራራ በዚህ መልኩ ነው ያለው። የአካል ሶስትነትን እስቲ ያብራራልኝ። እኔ አሁን ቀደም ፕሮቴስታንቶች ያብራሩበታል ያልከውን ነገር እያሰማሁት ነበረ። ለእሷ ልክ እሱን ነው የማምነው። አንተ ያልከውን ልክ ፕሮቴስታንቶች እንደዚህ ነው የሚያምኑት ብለህ አላብራራህላትም? ትክክል ነኝ አይደለ? እሱ ነው የምታምኑት? ትክክል ነው። እሱን ነው የምናምነው ማለት ነው። የእናንተ ያው አንተ የራስህንም ያኛውንም ስላብራራኸው አንተ ያልከው ነው ትክክል ማለት እነሱም እኛ የምናምነው ማለት ነው። ስለዚህ አሁን ያንተን አስረዳኝ። ርዕሱን አይቼ ነበር የገባሁት። እኔ ርዕስ አላየሁም። ቱ ቢሆንስ ርዕሱም አይታየኝም። እኔ ጽድቃችን የሚል እንትን ነው ርዕስ የሰጡት። አላየኸውም ነበር? እኔ ምንም አላየሁም። ርዕስ ላይ አይታየኝም። ርዕስ ይታያል አሁን? ኦኬ። አይ አሁን አጠፋችሁ። ልክ እኔ ስገባ ነው ያጠፋችሁ። እኔ አሁን ጽድቃችን ግብዝነት የሌለበት ጽድቅ ምናምን የሚል ጽፋ ነበር። እኔ ምንም አላየሁም። እውነቱን ለማለት እኔ ለእህታችን ምን ስለመለስ ነው የገባሁት። እኔ አላየሁም። እስቲ እንትኗን ጠይቃት፣ ሆስቷን ጠይቃት። ምንድን ነበር ጽድቁ በላት። ለነማ ወንድም አለ የምናወራው አይ ስለ መለኮት አይደለም እኮ የምናወራው አይደለ እንዴ? አንድ ነው ሁለት ነው የሚል ነው ያወራ ነው። መለኮት ነው አይደለም ማለት የምናወራው እያወራን ያለ ነው። ይኸውልህ እግዚአብሔር በመለኮት አንድ በአካል ሶስት ስለሆነ እግዚአብሔር ነው የምናወራው።
ስለዚህ ፈቃድ እውቀት የምንለው መለኮታዊ ባህሪ ነው አይደለ? መለኮታዊ ባህሪ እሱማ ሰውም ፈቃድ አለው። ስለኛ አይደለም ወንድም አለምዬ፣ እኛ ተሰጥቶን ነው። እኛ በጸጋ ያገኘነው ነው ፈቃድ አይደል? እግዚአብሔር ግን የባህሪው ነው፣ ማንም የማይሰጠው ነው። ሰው ባህሪ ነው። ፈቃድ እውቀት የሚባለው የመለኮት ባህሪ ነው አይደል? በባህሪ ደግሞ ስላሴ 3 ወይስ 1? በባህሪ ስላሴ 3 ወይስ 1? በአምላክነት አንድ ነው። በባህሪ በአካል ይሰማል። የመዝሙር ቀይ የበራብክ ነው። አሁን ይሰማል። እሺ ይሰማሃል አንተ? ይሰማኛል። እሺ በባህሪ ለምሳሌ መፍጠር ይሰማኛል። ኦኬ መፍጠር፣ ማወቅ፣ ፈቃድ፣ ይህን ዓለም ማሳለፍ፣ ይህን ዓለም መፍጠር፣ ይህ ሁሉ የመለኮት ባህሪ ነው አይደለም? እሱማ የአምላክ ስራ ነው። የአምላክ ባህሪ ነው። ስለዚህ ስንት አሁን 3 ባህሪ ነው ያለው ወይስ 1 ባህሪ? በሰማት ነው ወይ ጉድ! ሌት እየሆነ ነው የሚሰማ መሰለኝ። አንድ ባህሪ ነው ያለው። በዛ አካሄድ ከሄድክብኝ አንድ ነው ያለው። በመፍጠር ሁሉ ቦታ መገኘት፣ ሁሉን ማድረግ፣ ሁሉን መቻል፣ እነዚህ ነገሮች በጣም ጥሩ። ለሌላ ፍጥረት የሌለው ማለት ነው። መልካም። ሌሎች ፍጥረቶች የሌላቸው አሁን አንዳንዴ ሌላ ቦታ ብንገባ ሌላ በኦርቶዶክስና እኛን ብዙ የሚያከራክረን ያ ስለሆነ እሱ ችግር የለውም፣ እንዋይበታለን። እኛ ሲጀመር ፍጥረት የሆነ ፍጡር የሆነ ልክ እንደ እግዚአብሔር በሁሉ ቦታ ይገኛል የሚል ትምህርት የለንም። እናንተ ያው ለምን እንደምትዋሹ አላውቅም። ሰሞኑን እያላችኋል እንደ መልአክ በሁሉ ቦታ ይገኛል መልአክ በሁሉ ቦታ ይገኛል እያላችሁ ስለሆነ እሱ ችግር የለውም። ምን ማለት ነው የሚለውን አስረዳሃለሁ። ችግር የለውም። አይደለም መልአክ በሁሉ ቦታ ይገኛል አላለም እንደ ሚዲያ ላይ ቀርቦ እናንተ አስረዳሃለሁ። ችግር የለውም ወንድሜ። እሱን አየህ እኛ መላእክት እያለ እኮ ነው ዘማርያም። ወይስ እናንተ አትግባቡም? ኧረ ስማ ቤሊ ምን ሆነሃል? ትልቅ ሰው አይደል እንዴ? ዘማርያም ምንም አልተሳሳተም። በጣም እንግባባለን። ትክክል ነው ዘማርያም። እኛ መላእክት በሁሉ ቦታ ይገኛል በሁሉ ቦታ ይገኛል ብሏል አይደል? ኧረ ስማኝ በእናትህ እንዴ ልመልስልህ እኮ ነው። እሺ ላርጋው ይኸውልህ ዘማርያምም እኔም ልክ እንደናንተ የተለያየ ምንጭ የለንም። እኛ አንድ ነው ምንጫችን። አዎ ትክክል ነው። ግን መላእክት በሁሉ ቦታ ይገኛሉ ስንል እግዚአብሔር በሁሉ ቦታ ይገኛል እንዳልነው ማለት አይደለም። ለምሳሌ እግዚአብሔር ክርስቶስ እኔ ብርሃን ነኝ ብሏል። ሐዋርያቱም ብርሃን ተብለዋል። ስለዚህ ብርሃን ስለተባሉ የክርስቶስ አይነት ብርሃን አይናችሁ ማለት ነው አይደለም። የክርስቶስነቱ አንዴ ቆይ ወንድሜ ተው እየመለሰ እሺ የክርስቶስ ብርሃናዊነቱ ባህሪው ነው። ማንም አይሰጠው፣ ማንም አይቀማው ነው። ሐዋርያቱ ግን ብርሃን ቢባሉ ቅዱሳኑ በጸጋ ነው ከክርስቶስ ከአምላካቸው እርሱ ከእነርሱ ጋር ስለሆኑ ብርሃናዊ ይባላሉ። ለምሳሌ ቅዱስ ጴጥሮስ በሐዋርያት ላይ እንዳነበብከው እነዛ ባልና ሚስት በቤታቸው ተማክረው ደብቀው ሸሽገው የነበሩትን ነገር እርሱ ቤቱ ሆኖ ቁጭ ብሎ አውቋል። ቤቱ ሆኖ ቁጭ ብሎ የእነሱ ቤት መሄድ ሳያስፈልገው አይደለ? እነሱ ቤት መሄድ ሳያስፈልገው በራቸውን አንኳኩቶ መዞር ሳያስፈልገው እዛው ቤቱ ቁጭ ብሎ አይቷል። ስለዚህ ቤቱ ቁጭ ብሎ እዛ ተገኝቶ ማየቱ ያንን ነገር ማየቱ አምላካዊ አያሰኘውም፣ ጸጋ ግን ይሰጣል እግዚአብሔር። ስለዚህ ምን ማለት ነው? በሁሉ ቦታ መላእክት ይገኛሉ ስንል ምን ማለት ነው? እንደ እግዚአብሔር መገኘት ነው ወይስ ማለት ነው የሚለውን ኦርቶዶክሳውያን ትምህርት በደንብ ጠንቀ እስከ መጨረሻው ልታይ ይገባል። ዝም ብሎ መክሰሱ ቢቀር ማለት ነው። ለማንኛውም እሱ በኋላ እናነሳዋለን ጊዜ ካለ አይደለም። አሁን እኔ ደግሞ ልናገር ያሬዶ እኮ አንድ ይሄ እኮ ርዕሳችን አይደለም። ይሄን እንጨርስና የስላሴን ወደዚህ እመጣለሁ፣ ችግር የለውም። የስላሴን ግን አንዴ እንጨርስ የጀመርነው። አንተ ነው እኮ ወደዚህ ርዕስ ያስገባኝ።
ግን እሱ ያለው በአንድ ጊዜ በዓለም ላይ ሁሉ ቦታ በአንድ ይገኛሉ። ምንም ከእግዚአብሔር ጋር እስከሆኑ ድረስ እግዚአብሔር እስከፈቀደላቸው ድረስ የሚሳናቸው የሚያቅታቸው የለም። ብቻ እግዚአብሔር ይፍቀድላቸው። እግዚአብሔር ፈቅዷል። ጥቅስ ታሳየኛለህ? እሱን አሳይሃለሁ በኋላ ላይ ችግር የለውም። እስቲ አሳየኝ እኮ አሳያለሁ። የሥላሴን እንጨርሳ እንደ የጀመርነውን አይደለም አሳየኝ። ለመሰለ እንደ እግዚአብሔር ናቸው እያልከኝ ስለሆነ ነው። ወደ ሥላሴ ብሄልኝ አላልኩም። እየዋሸክ ነው። አየው እዚሁ ሆነ እንኳን እየዋሸክ ነው። እንደም እንደ እግዚአብሔር ናቸው አላልኩም። እኔ ለምን ተዋሻለህ? ትልቅ ሰው አይደለ? አንዴ መሀል አትግቡ ፕሊዝ። ቤሊ ወንድሜ ይኸውልህ አሁን የትልቅ ሰው ድምፅ ነው ያለ። እኔ እናንተ ሁሌም ስናወራ አንደኛ ውሸቶች ይበዛሉ እየነገርን እንኳን ያላልነውን አላችሁ ትላለህ። ይሄ በጣም ትልቅ ራስን ልትፈትሸው ይገባል። ሰውም ይታዘባል። ሰው ማንም ፍጡር ሳይለንት እያደረገችኝ ነው ግን። እሺ ኦኬ በቃሽ። እኔው ራሱ አስወጥቻለሁ እውነቱን ለመናገር ምክንያቱም ምንም እየሰማህ አይደለም። ያስወጣው እኔ ነኝ። እኔ ሳስወጣ እኔ ያስወጣው እላለሁ፣ እናገራለሁ። ችግር የለውም። አታዳምጥም። ሰው ምንም መዳመጥ ካልቻለን ደግሞ ዝም ብሎ ነው። ለማንኛውም ፕሮቴስታንቶች አትዋሹ። እዚሁ እንኳን ቁጭ ቤት ዋሻላችሁ። አትዋሹ ገብታችሁ እኛ መላእክት በሁሉ ቦታ ይገኛሉ ስንል እግዚአብሔር ፈቅዶላቸው ከእግዚአብሔር ጸጋ ከእግዚአብሔር ችሎታ እግዚአብሔር ይደረግ ይሁን በዚህ መልኩ ተገለጡት ካለ ይገለጣሉ። ምን ችግር አለው እንዴ? ደግሞ እግዚአብሔር ልንገድበው ነው እንዴ? ይሄን ማድረግ አትችልም ልንለው ነው? በጣም እኮ የሚገርም ነው። ሰው የሰራው ቴክኖሎጂ ይሄው በአንዴ ከ397 ጋር ማንም ቤቴ ቁጭ ብዬ አሜሪካ ሆኜ ይሄን ስንት ሰው ጋር ድምፅ ይደርሷል። ሰው የሰራው ቴክኖሎጂ በዚህ ቅስፈት ውስጥ በሁሉ ቦታ ከደረሰ አንድ ቦታ ቁጭ ብዬ እኔ ድምፄ ከደረሳችሁ እንዴ ከእግዚአብሔር ጋር ያሉ ቅዱሳን እነዚህ ረቂቃን መላእክት ከእግዚአብሔር የተነሳ እግዚአብሔር ከሚሰጠው ጸጋ የተነሳ በሁሉ ቦታ መገኘት ምንድነው የሚከብዳቸው? ምንድነው የሚከብዳቸው? እስቲ ንገሩኝ። እና ዝም ብሎ እንዲያው ትዕቢት፣ ዝም ብሎ ጥላቻ፣ በቃ ዝም ብሎ ሆነባችሁ። ለማንኛውም አንድ ክፍል እናነብ ለዚህ ማስረጃ የሚሆን የመጀመሪያው መዝሙረ ዳዊት ላይ ያለው የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። እሺ በሚፈሩት ሰዎች ዙሪያ እንዴት ነው የሚሰፍረው? እንግዲህ መስፈር የሚፈሩት ሰዎች በዙሪያቸው ይሰፍራል። አንዱ መልአክ በሚፈሩት ሁሉ ዙሪያ ይሰፍራል ያድናቸውማል ይላል። ፕሮቴስታንቱ በዚህ ጥቅስ ላይ ግራ ሲገባው ይሄ እኮ ለክርስቶስ ነው ይላሉ። ይሄ ክርስቶስ ነው መልአክ መስሎ ሚካኤልን መስሎ ገብርኤልን መስሎ ሲገለጥ የነበረው በብሉይ ኪዳን ክርስቶስ ነው ይሉናል ለመሸሽ። በጣም እኮ የሚገርም ነው። ሰይጣን ሲሆን ችግር የለባቸውም ፕሮቴስታንት ወንድሞቻችን። ሰይጣንን አንዱ ጎጃም፣ አንዱ አሜሪካ፣ አንዱ ግሪክ፣ አንዱ ራሽያ፣ አንዱ ኤርትራ፣ አንዱ ደግሞ ወይ ትግራይ ወይ ደግሞ አንድ ቦታ ብቻ ሆኖ ወጋውት ሲል ችግር የለበትም። ለሰይጣን ሲሆን ሚስማም አሉ። ገብርኤል ሲባል ግን እንዳልኩት ሁሌም መቆጣት፣ መበሳጨት። ይሄ ደግሞ መንፈሳችሁ ልትመረምሩ ይገባል ምን እየሆናችሁ እንደሆነ። ለሰይጣን ሲሆን ትስማማላችሁ። ኦኬ መጽሐፈ ኢዮብ ምዕራፍ 1 ላይ እንዲላል። መጽሐፈ ኢዮብ ምዕራፍ 1 ቆይ እስቲ ያሬድ ውሸታም ነቅጥቅ ሳምጣ ውሸት አንዱ መልአክ እንጂ ቦታ አይደለም። እሺ ቆይ ላስገባ እና የጌታ ምሕረት የበዛለት አቡሽ ተአል ግባ እስቲ ውሸታምነቴ እንድታሳይ ይፈልጋለሁ። ናግባ የጌታ ምሕረት የበዛለት ነው የሚለው። ሰላም ልበል። ሰላም ላንተ። ሰላም ያሬድ። ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? አለሁ እግዚአብሔር ይመስገን። ተመስገን። ጥሩ። ከታች ላይ ውሸታም ያክ እየከሰስከኝ ነበረና ስለገባ ደስ ብሎኛል። መልካም። እሺ ለአንስቼው የነበረውን ላነሳ የነበረውን በመሀል ላይ አንተን ሳስገባ ያቆምኩትን ልቀጥል። በመጽሐፈ ኢዮብ ምዕራፍ 1 ላይ ቁጥር 6 ወይ 7 አካባቢ መጽሐፍ አለ እጅግ ላይ መጽሐፍ የለም፣ ችግር የለም። እሺ የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም ከዕለታት አንድ ቀን እንዲሆን ይልና የእግዚአብሔርም ልጆች በእግዚአብሔር ፊት ለመቆም መጡ ይላል። ማናቸው የእግዚአብሔር ልጆች ተባሉት? እየሰማን ነው። እየጠየቁ
የጠየኩ ነው። እኔን ጠይቀኛል። ልጠይቅ እኮ ነው የገባሁት። ከዛ በኋላ እየተጠያየቅን እንመላለስ። ውሸታም ስላልከኝ እኮ ያመጣሁትን ጥቅስ እየጠየኩ ነው። መልአክ ሁሉ ቦታ ይገኛል ነው እያልከኝ ያለው። ችግር የለውም አሳይ እኮ ነው። ስለዚህ እኔ ደግሞ መልአክ የተላከበት እየመለስክልኝ ይኸው ጥያቄ ጥቅሱን እኮ እየነገርኩ ነው። ስማኝ እያልኩ ነው። አንዴ አንተ ጠያቂ ብቻ ከሆንክ ውስብስብ አታድርገው። ይኸውልህ ቆይ አንዴ ይኸውልህ ያስገባው ለመሰለ ጥቅሱን ስጠቅስ ውሸታም አልከኝ። ስለዚህ ውሸቴን ደግሞ እንድታሳየን ፈለግኩ። እኔ መማር ፈለግኩ። ጥቅሱ እያነበብን ስለሆነ እያነበብኩ ነው የምነግርህ እኮ። ከዕለታት አንድ ቀንም እንዲሆነ የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ ይላል። የእግዚአብሔር ልጆች የተባሉት እነማን ናቸው? ኢዮብ 1 ላይ ነው እየረከቱኝ ያለው። መጽሐፈ ኢዮብ ምዕራፍ 1። እሺ ማን ናቸው? መላእክቶች ናቸው። ማን ናቸው? ይቅርታ የእግዚአብሔር ልጆች አይደል ያልከኝ? ማን ናቸው? የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ የተባሉት እነማን ናቸው? የእግዚአብሔር ልጆች ያው ኢዮብ 1 ላይ የሚለው ያው መላእክቶችን ነው። መላእክቶች ናቸው። በጣም ጥሩ። ሰይጣንም በመካከላቸው ቆመ ይላል። ሰይጣን ማን ነው? ሰይጣን በመካከላቸው ቆመ። በጣም ጥሩ። እንግዲህ የእግዚአብሔር ልጆች ካለ መላእክቶች ናቸው። ሰይጣን ካለ ግን አንዱ ነው አይደለ? ሰይጣናት አላለም። ሰይጣን ያለው አይደል? ቀጥል እየሰማሁ ነው። ከዛ ትሰጠኛለህ። ጥሩ ችግር የለውም። ሰይጣንም በምድር ላይ ዞርኩኝ፣ ምድርን ሁሉ ዞርኳት፣ በውስጧም ሁሉ ተመላለስኩ አለ። ሰይጣን አንዱ ሰይጣን እንዴት ነው ምድርን የሚዞረው? በጣም ጥሩ። አንዱ ሰይጣን ሁሉ ቦታ መዞር አይችልም። ምድርን ሁሉ ዞርኳት እያለ ነው። ቆያ ሰማኛ ያለውን ምፍታልኛ አውዱኔ አሁን ስታነሳ አንድ ሰይጣን አይደለም የወደቀው ሶስት አንደኛው ነው የወደቀው። ወንድሜ የጠየቅኩ ነው የሚለው እኮ አንዱ የወደቀው መጽሐፍ ቅዱስ ላይ ወንድሜ የጠየቅኩ ያሬዲ እኔም እኮ ይኸውልህ ከመጽሐፍ ቅዱስ ላይ እየነገርኩ ያለሁት አንዱ ሰይጣን ዞርኩኝ ያለው ዞርኩኝ ምድርን ሁሉ ዞርኳት አለ። ዞርኩኝ ማለት ኦልሬዲ ዙረታም ስለሆነ ዞረ። እሱ ሰይጣን ዞረ። አንተ አፕሪሼት አድርገው። ነው አትሰድቅ። እኔ ሀሳብን ስለማቅ ነው። ኧረ ቀስ በል ወንድሜ፣ ዙረታም ስለሆነ እሺ። ቆይ እዚሁን ቀስ በል ወንድሜ፣ ተረጋጋ፣ እናወራኝ ፕሊዝ። ያስገባው እኮ ቀስ ብለህ እንድታወራ እኮ ነው። ያሬድ ሉቃስ ላይ እኮ መሄድ እንችላለን። ገብርኤል እኮ ወደ እመቤታ አንተ አሰማም በቃ አስወጥቻለሁ። ምክንያቱም ምንም አትሰማም። በቃ እኔ መክሰስ እኔ ብቻ መስደብ ነው። ስንይዛችሁ እንደዚህ መጮህ አታዳምጡ። ኮመንት ላይ ግን ደግሞ ጀግና። እኔ በጣም ነው የምትገርሙኝ። ዘዋሪ ስለሆነ ነው። ያሬዱ ሰላም ቡሽራ፣ እንደት ነህ? እንደና አባዬ ወንድሜ፣ የኔ ወንድም ሰላም ክርስቶስ ህይወት ይባርክ። ለሁላችሁ ሰላም ክርስቶስ ህይወታችሁ ይባርክ። እግዚአብሔር ይመስገን። እኔስ ይሄ ቶፒክ የሚፈልገው ቶፒክ ነው፣ የሚወደው ነው። ትንሽ ደግሞ እኔ አንዳንድ እኔ ታውቀኛለህ ማለት ነው፣ አንዳንድ ደግሞ ስለሚያዛባ ምክንያቱ ከአረብኛ ወደ ትግርኛ ስትናገር ብዙ እንደተማርከው ወይ እንደምታውቀው ላንተ አይገልጽም ቋንቋው ማለት ነው። ስለዚህ ብዙ ስህተት ስላሉኝ የሚወደው ቶፒክ ነው ያመጣው። ለምንድን ነው እንደ ድሮ የምታደርገው የነበርከው ማለት ነው? ለእኛ ማስተማር እንዳርዕስ መላእክት ያድናሉ ወይ ያማልዳሉ ወይ ምናምን ያልክ ድሮ በቆንጆ ትምህርት ነበረ ማለት ነው። ለእኔም በብዛት ጠንካራ ኦርቶዶክስ ሊሆን ያደረገኝ ማለት ነው። እንደዛ ቢሆን ደስ ይለኛል ማለት ነው። አታግባቸውና ለምሳሌ ሰይጣን ከተከታዮቹ እንደወደቀ ነው የሚናገረው። ግን እኔ ለዚህ ወንድሜ ማለት ነው ኢሳያስ 14 ሄዶ ቢያነብ ደስ ይለኛል ማለት ነው። ይሄ ማለት ነው። ሰላም ልልህና ትምህርት እንድሰማ ያሬዲ ተባረክልኝ። በጣም እሺ አባቴ፣ እሺ መልካም ጥሩ። ያው ነገረ መላእክት ረጅም ጊዜ በነገረ መላእክት ዙሪያ ስንማማር ነበረ። ማናቸው መላእክት? ተፈጥሯቸውስ እንዴት ነው? አገልግሎታቸውስ ምንድን ነው የሚለውን ነገር እናነሳ ነበረ እና አሁን እኮ ርዕሳችን የሥላሴ ነበረ።
ወንድማችን አጠፍ አድርጓት ወደዛ ወሰዳት። ግን ወደዛ ወስዷትም ግን ጥያቄ ጠይቄያለሁ፣ መልስ የለም። እና እኛ አሁንም አስተውሉ፣ የፕሮቴስታንቱ ትልቁ ውሸት ያላልነውን ነገር መዋሸት ነው የመጀመሪያው። ለምሳሌ እዩ ጩፋ ይህን ሰሞን ያደረገው ነገር አይታችኋል። አንድ መነኩሴ አልብሶ በቅጽል ስሙ ጉንዳኑ የሚባል ሴቶች ፀጉር ቤት የሚሰራ የነበረ ፏ ያለ ዘናጭ ሜቢ ብር የቸገረው ለድራማ የተከፈለው ተከፋይ በቸርች ውስጥ አስገብቶ ጌታን ተቀበልኩ፣ ቀባኝ በዘይት ጌታን አቀብለኝ ኢየሱስ ምናምን ሲል ሰማችሁ። ያ ሁሉ ሰው ኢየሱሴ ኢየሱሴ እያለ ኢየሱስ ጌታ ነው እያለ ይጃጃል ነበረ። እኔ መጃጃል ነው የምለው። እስከ መቼ ድራማ እንደምትሰሩ አላውቅም፣ እግዚአብሔር ይወቅላችሁ። እስከ መቼ በሐሰት ክርስቶስን እንደምታሰድቡ እግዚአብሔር ይወቅላችሁ። እሱ የራሳችሁ ሰዎች ራሱ ሳይቀር ትናንት ሲናገሩ ሲቃወማችሁ ነበረ። ይሄ ድራማ ነው፣ ይሄ ሌብነት ነው እያላችሁ ማለት ነው። ስትፈልጉ ሂጃብ ታለብሳላችሁ፣ ከእስልምና ወደ ጴንጤ ያመጣል ለማለት። ስትፈልጉ መነኩሴ ከመርካቶ ልብስ ታለብሳላችሁ። በጣም በቃ የዘቀጠ ህይወት፣ መንፈሳዊነት የማይታይበት እውነትን ያልያዘ ክርስቶስ ህይወት ያልሆነ ሰው፣ በቁጥር ብዛትና በፕሮፓጋንዳ የሚያምን ይሄ እድርና ዝም ብሎ የፖለቲካ ጭንቅላት ማይንድ ሴት እና ብር በቃ ቢዝነስ፣ ሁሉ ነገር ቢዝነስ ነው አሁን። ስለዚህ አንደኛው ውሸት ይሄ ነው፣ ድራማ የምትሰሩት። ሁለተኛው ውሸት ደግሞ መሰላችሁ ያላልነውን አላችሁ ማለት። ያላልነውን አላችሁ ማለት ለምሳሌ ድንግል ማርያም አምላክ ናት አላሉም፣ አምላክ ናት ይላሉ፣ ውሸት። መላእክት በሁሉ ቦታ ይገኛሉ ስንል እግዚአብሔር በሁሉ ቦታ ይገኛል እንደምንለው ልክ አድርጋችሁ የምታወሩት ነገር ውሸት። አዎ ከእግዚአብሔር የተነሳ ፍጥረት የሚሳናቸው የለም። ከማን የተነሳ አልኩኝ? ከእግዚአብሔር የተነሳ። እግዚአብሔር አብሯቸው እስካለ ጸጋ እግዚአብሔር ከአይምሮ በላይ በሆነ መልኩ ይሰራል። ሰይጣን ሲሆን ችግር የለብንም። ገብርኤል ሚካኤል ሲባል ግን ችግር አለብን። ሰይጣንን ፈተነኝ እንዲያደርገኝ ስንል ችግር የለብንም። ሚካኤል ረዳኝ ለማለት ግን ካልተላከ እንዴት ይረዳኛል እንላለን። ሰይጣን ሲፈትነን እግዚአብሔርን አስፈቅዶ ካልመጣ ኮይን አይፈትነኝም አትሉም። ገብርኤል ሲባል ግን በቃ የሚረብሻችሁ አላችሁ። ይህን ደግሞ ሁሌም እንደምለው ራሳችሁን ቼክ ማድረግ፣ የት ነው ምንድን ነው ውስጥ ያለው መንፈስ። እኔ ሚካኤል ስሙ ሲጠራ የሚቆጣ ሰው ካለ ራሱን ቼክ ማድረግ አለበት። ምክንያቱም ሚካኤል በሚለው ስም ላይ ኤል የሚለው የእግዚአብሔር ህቡ ስሞች አሉ። ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ ስሜም በእርሱ ስለሆነ ይላል፣ ኃጢአትን ብትሰሩ ይቅር አይላችሁም ይላል። የእግዚአብሔር ጽኑ ኃያል ድንቅ አድራጊ ስሙ በመላኩ ላይ አለ። ስለዚህ ሚካኤል ሲባል ገብርኤል ሲባል ሰይጣን በጣም ይናደዳል፣ ይበሳጫል። ለምን አይበሳጭም? የእግዚአብሔር ስም በእነሱ ላይ ስላለ። ኤል 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 የሚለው ድል አድራጊ ስሙ በእነሱ ላይ ስላለ፣ ስለዚህ ትቆጣላችሁ፣ ትበሳጫላችሁ። እናንተ ተቆጣችሁ ተበሳጫችሁ ብለን ግን እኛ የመላእክትን ክብር እግዚአብሔር የሰጣቸውን ጸጋ፣ ኃይል፣ ሞገስ፣ ክብር እናንተ ስለሚከብዳችሁ ብለን አንተውም። ሲገባችሁ እነግራችኋለን። የገባው ሰው ይገባዋል፣ ያልገባው ሰው ደግሞ ሲገባ ይነገራል። ይኸው ነው። ብትሳደቡ ብትረግሙን ምንም የሚመጣ ነገር የለም። ወደ እንትን ልመለስ። ስለዚህ ምን አለ ሰይጣን? ምድር ሁሉ ዞርኳት በውስጧን ተመላለስኩ አለ። ማ ሰይጣን? አንዱ ሰይጣን እንዴት ነው ምድር ሁሉ የሚዞራት? አንዱ ሰይጣን እንዴት ነው ምድርን ሁሉ የሚዞራት? እኔ ይሄን ይመልስ ልጅ እፈልጋለሁ። በባስ ነው? በአውሮፕላን ነው? ብሬክ እየወሰደ ነው? ደግሞ እኮ የሚገርመው ነገር ምድርን ሁሉ ዞርኳት ሲል እዛው ታች ደግሞ ይላል ሰውን ሁሉ ቼክ እንዳደረገ ይናገራል። አንዱ ሰይጣን ሰውን ሁሉ ከሆነ ፕሮቴስታንት ጋር ይሄን ርዕስ ጠይቄው፣ ይሄን መጽሐፈ ኢዮብ ላይ ያለውን ጠይቄው ምን ብሎ የመለሰልኝ? አይ ሪፖርት አንዱ ሰይጣን ለአንዱ ሰይጣን ሪፖርት ያደርግለታል አለኝ። ቁጭ ልና ሰይጣን ሌላ ሰይጣን መጥቶ ይኸውልህ ዛሬ ውሌ ዞሬ ሪፖርት ያቀርባል። ቀልድ እንዲሁ በቃ የመላእክትን ክብር ከዚህ ከዲያብሎስ ክብር ማሳነስ በጣም እኮ የሚገርም ነው። ለሰይጣን ለዲያብሎስ ሲሆን መስማማት፣ ለመላእክት ሲሆን ግን መጨነቅ። ስለዚህ ምን አለ? ዞርኩኝ። አያችሁ፣ ዞርኩት፣ ምድሩ ሁሉ ዞርኳት።
ምድር ሁሉ ዞርኳት፣ በውስጧም ተመላለስኩ አለ። ከዛ እግዚአብሔር ምን አለው? ባሪያዬን ኢዮብን ተመለከትከው አለው። ጭራሽ ምን አለ ሰይጣን? እንዴ እርሱ እኮ የሚያመሰግንህ እርሱ እኮ እንዲሆነው እኮ ስለሞላህለት ሁሉ ነገር ስላረክለት ሁሉ ነገር ስላተረፍክለት ነው። ይሄን ነገር ብታነሳበት እኮ ይክድሃል አለው። እሺ ለሰይጣን ይሄን ማን ነገረው? መቼም እግዚአብሔር መጥቶ ወይ ሚካኤል ገብርኤል መጥቶ በል ይኸውልህ አሁን እግዚአብሔር ኢዮብን እኮ እንዲህ ያደረገለት እንዲህ ስለሆነ ነው። ለሰይጣን ማን ነገረው? ይሄንን ሰይጣን በምን አወቀ? በምን አወቀ? ጭራሽ አንተን እኮ የሚወድህ የሚያከብርህ እንዲህ ስለሆነ ነው እንዲህ ስለሆነ እያለ የኢዮብን ታሪክ ጭራሽ ፕሮፋይል ያቀርባል። ሰይጣን በምን አወቀ? ሰውን ሁሉ ነው ባይዘወይ ዞረ ሲባል ዞርኩ ሲል ባይዘወይ እዛው ላይ ሰውን ሁሉ ነው ያየው። ለዚህ ነው እግዚአብሔር ባሪያዬን ኢዮብን ተመለከትከውን ያለው። ለዛ ነው። ለምን ሰውን ሁሉ ሲመረምር ነበረ ሰይጣን። ጥያቄ ለጴንጤዎች፣ ሰይጣን እንዴት ብሎ ነው ሁሉንም ሰው የሚመረምረው? ብሬክ እየወሰደ እረፍት እየወሰደ ኢንተርቪው የተደረገ አንዱ ቃ ቆይ እስቲ ዛሬ ውሃ ጠማኝ ቆይ እረፍት ልውሰድ እያለ ነው? እንደዛ ነው የምታስቡት? ስለዚህ እንድትነግሩ እንፈልጋለን። ኦኬ ዮሐንስ ራእይ ላይ ልምጣ። ዮሐንስ ራእይ ላይ ዮሐንስ በራእዩም ብሎ ነገረን መሰላችሁ። በሰማይ ያሉ በምድር በውሃ ውስጥም ያሉ በውስጡ ያሉ ፍጥረት ሁሉ በሰማይም በምድርም በውሃ ውስጥ ያሉ ፍጥረት ሁሉ እደግመዋለሁ፣ በሰማይም በምድርም በውሃ ውስጥም ከመሬትም በታች ከውሃም በታች ያለ ፍጥረት ሁሉ እግዚአብሔርን ሲያመሰግኑ ሰማሁ አለ ዮሐንስ። የትም መሄድ ሳያስፈልገው ባህር ውስጥ መጓዝ ሳያስፈልገው የእያንዳንዱን ፍጥረት እንስሳትንም ሁሉንም የእያንዳንዱን ፍጥረት ምስጋና ጸሎት እንዴት ሰማ ዮሐንስ? እስቲ መልሱልኝ። እንዴት ሰማ ዮሐንስ? አንድ ቦታ ሆኖ የዛን ሁሉ ፍጥረት ድምፅ እንዴት ሰማ? እግዚአብሔር ሆኖ ነው? ከእግዚአብሔር ጋር ተካክሎ ነው? አይደለም። ራእይ ነው እንዳትሉኝ ደግሞ ሰምቷል። አክቹዋሊ እውነት ሰምቷል። የሚታይ ነገር ብቻ አይደለም ዮሐንስ ያየው፣ የሚሰማም ሰምቷል። ዮሐንስ እንዴት ሰማ? ጴንጤዎቹ ከታች መልሱልኝ ኮመንት ላይ። ችግር የለውም እኔን ከረገማችሁ ምናምን በኋላ መልሱልኝ። ነጥብ አድርጋችሁ መልሱልኝ። እንዴት ሰማ? እንዴት ሰማ? መልሱልኝ። ራእይ የሚታይ ነው አይደል? ራእይ የሚታይ ነው። በራእይ አየው ትላላችሁ አይደል? የጠየኳችሁ ዮሐንስ ትክክለኛ የፍጥረት ሁሉ ድምፅ ሰምቷል። እንዴት ሰማ? አየሁ አይልም፣ ሰማው ነው የሚለው። መልሱ። እንዴት ሰማ? አንድ ቦታ ሆኖ ከውሃ በታች ያሉትን ሁሉ ፍጥረታት እንዴ በዚህ በስጋ ጆሮ እኮ አይቻልም አይደል? እስቲ ወንድ ከሆናችሁ አንድ አሳ አምጡና ወይም ቤታችሁን ያለውን ድመት ወይ ውሻ እስቲ ጩ ጆሮ ላይ እግዚአብሔር እንዴት እንደምታመሰገን ልስማ ብላችሁ ትረዳላችሁ? በስጋ ጆሮ እኮ አይሆንም ይሄ። ስለዚህ እንዴት ሰማ? እንዴት ሰማ ዮሐንስ ንገሩኝ። አውዳዊ ፍቺም በሉኝ ምዕራፋዊ ፍቺም በሉኝ ብቻ መልስ ስጡኝ። ይኸው አንድ ቃል ስጣችሁ። እንዴት ሰማ? ኮመንት ላይ ብዙ ጴንጤዎች አላችሁ፣ መልሱልኝ። እንዴት ሰማ? እንዴት ሰማ? በቃ ሰምቷል። እንዴት ሰማ? አረ መልሱኝ። እንዴት ሰማ? ሀዳሚው ታርጊ። አዎ በቃ አንድ ሰው መለሰልኝ። ምን? እግዚአብሔር ከፈቀደ የትም ቦታ መሄድ ሳያስፈልጋቸው የትም መዞር ሳያስፈልጋቸው የዓለምን ሁሉ ነገር መስማት ይችላሉ። ቅዱሳን የዓለምን ሁሉ ነገር መላእክት መስማት ይችላሉ፣ ማየት ይችላሉ። ምን ችግር አለው? እግዚአብሔር ምን ይሰማል? የእናንተን አምላክ አላቅም። የእናንተ አምላክ የሚያቅተው የሚደክመው የማይችል ከሆነ መብታችሁ ነው። እኔ የማውቀው አምላክ የነ አብርሃም የነ ይስሐቅ አምላክ የነ ኤልያስ የነ ኤልሳ አምላክ የሚሳነው የለም። ስለዚህ
ከእግዚአብሔር ጋር ስለሆነ በእግዚአብሔር መንፈስ ስለሆነ የእግዚአብሔር መንፈስ ከቅዱሳኑ ጋር ስለሆነ የእግዚአብሔር መንፈስ ለዘለዓለም ከነሱ ጋር ስለሆነ ቅዱሱ ኃያሉ ገናናው የእግዚአብሔር መንፈስ ከነሱ ጋር ስለሆነ ያያሉ፣ ይሰማሉ፣ ያውቃሉ፣ ይረዳሉ። ለምን በሉኝ? ሰው ከሰባት ባህሪያት የተፈጠረ ነው አይደለ? ሰው ከሰባት ባህሪያት የተፈጠረ ነው። እሱም አራቱ ባህሪያተ ስጋና ሶስቱ ባህሪያተ ነፍስ ይባላሉ። መናገር፣ ማወቅ፣ መናገር፣ መስማት፣ ማወቅ እና ህያውነት የነፍስ ባህሪ ነው። የነፍስ ባህሪ ነው። ቅዱሳኑ ስለሞቱ መስማት አያቆሙ። ቅዱሳኑ ስለሞቱ መናገር አያቆሙ። እንደዛ ከሆነማ ዮሐንስ ምን አለ በራእዩ? የቅዱሳኑን ነፍስ አየው እንዲህም እያሉ ጮሁ ይላል። እንዴ ቅዱሳኑ ጥርስ፣ ምላስ እንደዚህ ነው የምታስቡት? ፕሮቴስታንቱ አለ በቃ ከሞቱ በኋላ አይናገሩም፣ ከሞቱ በኋላ አያውቁም፣ ከሞቱ በኋላ አይሰሙም፣ ከሞቱ በኋላ ሕያው አይደሉም። እንደዛ ነው የምታስቡት? የእናንተ ነፍስ እንደዛ ከሆነች መብታችሁ ነው። እኔ ግን ማቃት ነፍስ አዋቂ ናት፣ ሰሚ ናት፣ ተናጋሪ ናት፣ ሕያው ናት። ስትሞት ስጋ ነው እንጂ የሚበሰብሰው ነፍስ ይህ ባህሪ አይቆምም። ስለዚህ ነፍሳቸው ከቅዱሱ እግዚአብሔር ጋር ትሆናለች። የቅዱሳኑ ከቅዱሱ እግዚአብሔር ጋር ስለሆነች ከቅዱሱ የእግዚአብሔር መንፈስ የተነሳ ነፍሳቸው አዋቂት ናት፣ ነፍሳቸው ሰሚ ናት፣ ነፍሳቸው ሕያዊት ናት። ይህ በጣም ለክርስቲያኖች ቀላል የሆነ ነው። ለመናፍቃን ይከብዳል። ለምን? ምንፍቅና ክህደት ስለሆነ፣ ምንፍቅና መጠራጠር ስለሆነ። እኛ ግን አንጠራጠርም። ምክንያቱም እግዚአብሔር ክርስቶስ ምን አላቸው? በማቴዎስ ወንጌል ምዕራፍ 28 ላይ ሐዋርያትን ሂዱ በአብ በወልድ በመንፈስ ቅዱስ አጥምቁ ካለ በኋላ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ አለ። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። ዛሬ ሐዋርያቱ አሉ እንዴ በስጋ ከኛ ጋር? ክርስቶስ ከነሱ ጋር ለመሆን ሐዋርያቱ በስጋ ብቻ መሆን አለባቸው? እንደዛ ከሆነማ ጌታ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ባላላቸው ነበር ወይስ ጌታ ዋሽቷል? እኔም ማውቀው ጌታ አዋሽም። እኔም ማውቀው አምላኬ ክርስቶስ አዋሽም። ከቅዱሳኑ ጋር ለዘለዓለም ከነሱ ጋር ይሆናል። ለዘለዓለም ከነሱ ጋር ከሆነ በስጋ መኖር አይጠበቅባቸው። በስጋ ሲሞቱ ክርስቶስ ከነሱ አይለይም። ለዚህ ነው ቅዱስ ጳውሎስ ዛሬ በድንግዝግዝ ያለው በኋላ ግን ደግሞ በጣም በሚገርም በቃ መረዳት መገለጥ በጥራት አያለው አለ። ለምን? ነፍስ አዋቂት ናት፣ ነፍስ ሕያዊት ናት፣ ነፍስ ተናጋሪ ናት። ስለዚህ መላእክት እቺ ዓለም ይኸውላችሁ፣ እቺ ዓለም ለእኔና ለእናንተ ናት። ቪዛ፣ አውሮፕላን፣ ባስ፣ መርከብ ምናምን ይሄ የኔና የናንተ ስጋዊ አይናችን ስጋዊ ማንነታችን የምትረዳ የገደበችን። ከእግዚአብሔር ጋር ሲኖሩ ግን ቅዱሳን ገደል አይገድባቸው፣ ተራራ አይገድባቸው፣ ግድግዳ አይገድባቸው። ኢትዮጵያ ሆነው ዓለም ውስጥ ለሚሰራው ነገር ሊያዩ ይችላሉ። ምን ይሰራል? እግዚአብሔር አምጦ ግልጥ ያደርግላቸዋል። የእናንተ አምላክ የማይችል ከሆነ አይችልም። በቃ ተማመንን እሱ። የኔ አምላክ ግን የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ ይችላል። እነ ኤልሳ ሲያደርጉ የነበሩትን ሁሉ እኮ እንዴ አስቀድሞ እኮ እግዚአብሔር ለኤልሳ ይገልጥለት ነው ብዙ ነገሮች። እዛው ሆኖ ጴጥሮስ ቤቱ ቁጭ ብሎ እነዛ ባልና ሚስቶች ያደረጉትን ነገር ቁጭ ብሎ ጴጥሮስ አይነበረ። የስጋ የምናወራው ስለ ስጋዊ አይን አይደለም። እንዴት እንደምትረዱት አላቅም ፕሮቴስታንት ወንድሞቻችን። የምናወራው ስለ ስጋዊ ጆሮ አይደለም የምናወራው። ይሄ ስለፈጠጠው አይን አይደለም። ይሄ ስለቆመው ጆሮ አይደለም የምናወራው። መንፈሳዊ አይን፣ መንፈሳዊው አንደበት፣ መንፈሳዊው ጆሮ አለ። ከዚህ አሻግሮ መዞር የማይጠበቅበት ምንም መድከም የማይጠበቅበት እግዚአብሔር ግልጽ አድርጎ የሚያሳይበት። ይሄ ደግሞ ለቅዱሳኑ ይቻላቸዋል። ለቅዱሳኑ ተደርጎላቸዋል፣ ተሰጥቷቸዋል የጸጋ። ይሄን የሚሰጥ ደግሞ ማን ነው? ራሱ ኢየሱስ ክርስቶስ ራሱ እግዚአብሔር ይሰጣል። ይሄንን ለምን? እግዚአብሔር ከነሱ ጋር ነው። ስለዚህ ዮሐንስ እግዚአብሔር ከሱ ጋር ስለሆነ መንፈስ ቅዱስ ከሱ ጋር ስለሆነ የዓለምን ሁሉ ምስጋና የፍጥረትን ሁሉ ምስጋና
አስተውሉ እስቲ። እንዴት ነው ከባህር በታች ያሉትን እኛ እንኳን የማናቃቸውን አንድ የቀረ ፍጥረት የለም። እኛ ያልደረስንባቸውም ያልደረስንባቸውም ፍጥረት ሁሉ እግዚአብሔርን ሲያመሰግኑ ሰማሁ ይላል። ይሄ እኮ በስጋ ጆሮ እኮ አይቻልም እንዴ! እናንተ እኮ ከጎረቤት ውጭ እኮ መስማት አንችሉም። እኔና እናንተ መንፈሳዊ አይኖቻችን መንፈሳዊ ጆሮቻችን ከክፈቱ ግን ከዚህም አሳልፈን ዓለምን እንሰማለን፣ ከዚህም አሳልፈን ዓለምን እናያለን። እና እግዚአብሔር ሆንም ማለት ነው አይደለም። ይልቁንም ጸጋ እግዚአብሔር ከኛ ጋር ሆነ እንጂ፣ ኃይለ እግዚአብሔር ከኛ ጋር ሆነ እንጂ፣ ረድኤተ እግዚአብሔር ከኛ ጋር ሆነ እንጂ። ስለዚህ የእግዚአብሔር ጸጋ፣ የእግዚአብሔር ኃይል፣ የእግዚአብሔር ረዳትነት ከቅዱሳኑ ጋር ይቀጥላል ለዘላለም ነው። በስጋ መኖር አለመኖር አይገድባቸውም ቅዱሳንን። የመጨረሻ ጥቅስ ጠቅሼ ላቁም። በዚህ በሉቃስ ወንጌል ላይ ምን ይላል? በአንድ ኃጥእ መመለስ በሰማይ ደስታ ይሆናል ይላል። ኦኬ፣ በአንድ ኃጥእ መመለስ በሰማይ ደስታ ይሆናል ተባለ። እሺ፣ በሰማይ የሚኖሩት እነማን ናቸው? በሰማይ ማን ይኖራል? መላእክት ይኖራሉ፣ ቅዱሳን ይኖራሉ አይደል? በምድር ነው እንግዲህ መቼም ኃጥእ የሚመለሰው በምድር ነው አይደል? እሺ፣ በምድር ላይ አንድ ኃጥእ ሲመለስ በሰማይ ማን ነው የሚናገረው? በሰማይ ዕለት ዕለት ዛሬ ያሬድ ተመለሰ በሉ እንዘምር። እንደዛ ነው የምታስቡት ጴንጤዎቹ? እንደ ችናት እምነታችሁ ችናት፣ ትንሽዬ እምነት ችናት ያለቻችሁ ጠባብ እምነት እንደዛ ነው የምታስቡት? ምክንያቱም ከጥላቻ የተነሳ እንደዛ ጠባብ አስተሳሰብ ስለገባችሁ። ኦኬ፣ ግን ምን እያለ ነው? በምድር ኃጥእ መመለስ፣ በምድር ያለ አንድ ኃጢአተኛ ወደ እግዚአብሔር ቤት ሲመለስ፣ ወደ መንጋው ሲጨመር፣ የክርስቶስ አካል ሲሆን በሰማይ ደስታ ይሆናል። ኦኬ፣ በሰማይ ማን ነው የሚኖረው? ቅዱሳኑ በሰማይ፣ መላእክቱ በሰማይ፣ 24ቱ ካህናተ ሰማይ እነዚህ ሁሉ ይደሰታሉ። በምን አውቀው? ሪፖርት አዋጅ እየተነፋ እንደዛ ነው። መለከት እየተደለቀ እንደዛ ነው የምታስቡት? ይሄ ነው መንፈሳዊ አረዳዳችሁ? ይሄ ነው የእምነት ደረጃችሁ? የእምነት ልካችሁ እቺ ናት? ይሄማ ውሃ ልክ ነው። ይሄ ሲሚንቶ ቤት ምናምን ሲሰራ ውሃ ልክ እቺ ናት። ከውሃ ልክ እንኳን ያለፈች እምነት ነው የሚሆንባችሁ። እንዲህ አሻግራችሁ አልፋችሁ ወቁ እንጂ በእምነት ይሁን እንጂ ስሜት አድርጉልኝ። ስለዚህ በሰማይ መላእክት ዘንድ፣ በሰማይ ቅዱሳን ዘንድ፣ በሰማይ በሚኖሩ ሁሉ ምን ይሆናል? ደስታ፣ ሰላም፣ ዝማሬ ይሆናል። በማን? በአንድ ኃጢአተኛ ሰው መመለስ። ኦኬ፣ በአንድ ኃጢአተኛ ሰው መመለስ በሰማይ ደስታ ማን ነገራቸው ቢሉ ኦርቶዶክሳዊ መልስ ልስጣችሁ። እንደኛ እንደ ጴንጤዎቹ ወይ እኔ አላቆም አንልም። ጴንጤዎቹ ብዙ ጊዜ ስጠይቅ እኔ አላቆም ይላሉ። አንዳንዶቹ ደግሞ አይ ሪፖርት አንዱ ለአንዱ የሆነ ነገር ያቀብላል ይላሉ። እኛ ደግሞ እንላለን አይ ይሄ የእምነት መጉደል፣ ይሄ እንዲያው ጥርጥር ያመጣባችሁ ነው። እኛ ግን እንላለን የእግዚአብሔር መንፈስ ይገልጥላቸዋል። ቅዱሱ የእግዚአብሔር መንፈስ ከነርሱ ጋር ነው። ስለዚህ እግዚአብሔር መንፈስ ቅዱስ አዋቂ ያድርጓቸዋል። አዋቂ ይሆናሉ። አዋቂ ናቸው። ስለዚህ በምድር ላይ ኃጥእ ሲመለስ ወደ ክርስቶስ መንግስት ሲጨመር ሰው ወደ ቤተክርስቲያን አካል ሲሆን በሰማይ ደስታ ይሆናል። ዕለት ዕለት የማይቋረጥ ደስታ ይሆናል። እሺ፣ አንድ ኃጥእ ካልተመለሰስ? ለምሳሌ ኃጢአተኛው እኔ ነኝ። ተጨማለኩ፣ በዝሙት በነውር በኃጢአት ተጨማለኩ፣ በክፋት ተጨማለኩ። እሺ፣ በሰማይ ደስታ ነው የሚሆነው? በሰማይ ደስታ ነው የሚሆነው? ዛሬ ያሬድ ዘሙታል በሉ እንዘምር ይባላል? ዛሬ ያሬድ ሰው ገሏል በሉ እንዘምር እናመስግን በእግዚአብሔር ፊት ይባላል? አይባልም። በመመለሴ ንስሐ በመግባቴ በሰማይ ደስታ ከሆነ በኃጢአት በመጨመላለቄ ወደ ክርስቶስ ባለመመለሴ በሰማይ ሐዘን ይሆናል ማለት ነው። ይሄ ምንም ጥላቻ ምንፍቅና በውስጤ ከሌለ ንጹህ በሆነ አእምሮ የምንረዳው ነው። እምነት ባለው መንገድ ስናነብ በሰማይ ሐዘን ይሆናል። በቅዱሳኑ መካከል ሐዘን ይሆናል። በመላእክቱ ዘንድ ሐዘን ይሆናል። የሚጠብቅ መላእክት ያዝናል እንዴ! የሚጠብቅ መላእክት እኮ አለ። የማቴዎስ ወንጌል ምዕራፍ 10 ቁጥር 18
የሚጠብቀኝ መልአክ ከንት ነው የሆነ ፀጉሬን አይኔን ጥፍሬን ምን ነው የሚጠብቀው እንዴ? ጥፍርና አይን ፀጉር የእግዚአብሔር መንግስት ይወርሳል እንዴ? የሚጠብቀኝ መልአክ ከምን እንደሚጠብቀኝ እስቲ ንገሩኝ። ከምን እንደሚጠብቀኝ የዘላለም ህይወቴን እንዳላጣ ይጠብቀኛል። ያገኘሁትን በክርስቶስ የታተምኩበትን ይህን የደሙን ማህተብ ሰይጣን ሊቀማኝ ሰይጣን ሊያረክሰኝ ሲሯሯጥ ሚካኤል ይረዳኛል፣ ገብርኤል ይረዳኛል። አይረዳኝም ካላችሁ መብታችሁ ነው። የእናንተን ስንፍና ወደኛ አታምጡ። አይረዳኝም ካላችሁ መብታችሁ ነው። ግን መጽሐፍ ቅዱስን ክዳችሁታል። አንደኛ ማቴዎስ ወንጌል ምዕራፍ 10 ቁጥር 18 ክዳችሁታል። ምን የሚለውን ጠባቂ መላእክቶቻቸው የሚለውን አንድ። ሁለተኛ በዕብራውያን ያለውንም ዕብራውያን 1:14 ላይ ያለውንም ክዳችሁታል። ምን የሚለውን ሁሉ መዳን ስላላቸው ይወርሱ ዘንድ ለማገዝ የሚላኩና የሚያገለግሉ መናፍስት አይደሉም ምን የሚለውንም ክዳችሁታል። እኔ ደግሞ አልክድም። እኛ ደግሞ ኦርቶዶክሳን አንክድም። ሚካኤል ያግዘኛል፣ ገብርኤል ያግዘኛል። ሰይጣን መዳይን ሊያሳጣኝ ሲሯሯጥ ገብርኤል ያግዘኛል፣ ሚካኤል ያግዘኛል። አለቀ። ምክንያቱም ምን ብሏል መጽሐፍ ቅዱሱ? እኛን ለማገዝ ለማገልገል የሚመጡ የሚላኩ ከእግዚአብሔር ዘንድ የሚመጡልን መላእክት ናቸው ይላል። አለቀ። ስለዚህ እኔን የሚጠብቀኝ መላእክት አያዝንም? እኔ እኮ በጣም እኮ የሚገርም ነው። እኔ በዝሙት ስወድቅ እኔን የሚጠብቀኝ መላእክት፣ እኔ በኃጢአት ስወድቅ እኔን የሚጠብቀኝ መላእክት አያዝንም ወይ? እንዴ ያዝናል። ለምን ደሞ ያዝነው? እኔ ደግሞ ስበረታ ከክርስቶስ ጋር በደንብ ስበረታ ጾም ጸሎቴን በክርስቶስ ጋር በክቡር ደሙ ስታተም በንስሐ ስነሳ ደግሞ የእኔ መልአክ ደግሞ ይደሰታል። ለምን አይደሰትም? ሲደሰት እግዚአብሔርን ያመሰግናል፣ ሲያዝንስ ይጸልያል። አለቀ። ደስ ያለው ቢኖር ይዘምር፣ ያዘነ ቢኖር ይጸልይ። የሚጠብቀኝ መላእክት ኃጢአት ውስጥ በደል ውስጥ ካለው ያዝናል። ሲያዝን ደግሞ ምን ያደርጋል? አይዘምርም፣ ይልቁንም ይጸልያል ወደ አምላኩ ወደ ፈጣሪው ወደ እግዚአብሔር። ይህች እንድጠብቃት ያዘዝከኝ ነፍስ ብሎ ይጸልይልኛል። ለምንም አይጸልይልኝ? አይ ካላችሁ ደግሞ መብታችሁ ነው። እናንተ አይጸልይላችሁ። ሲጀመርም ጠባቂ መላእክት አይኖራችሁም ማለት ነው። ምክንያቱም ክዳችሁታል። ምክንያቱም ጥበቃውንም አትፈልጉትም። ምን ይሰራልኛል ስለተባልኩ በጣም ከብዙ ፕሮቴስታንቶች ጋር ወርቻለሁ። ምን ይሰራኛል? እንዲሁም እኔ ነኝ የማዘው ተብያለሁ። ጭራሽ እኔ ነኝ ሚካኤልና ገብርኤልና እያልኩ ማዘው ተብለናል። እናንተ መብታችሁ ነው። የቶቹን ሚካኤልና ገብርኤል እንደምታዙ አላውቅም። ምክንያቱም እኔ የማውቃቸው ሚካኤል እና ገብርኤል በኃይል ያሉ በእግዚአብሔር ጸጋ ያሉ የተከበሩ ረቂቃን ኃያላን እሳታውያን መላእክት ናቸው። ሰይጣን የሚንቀጠቀጥ የሚፈራቸው እነሱ ሲገለጡ ምድር ሁሉ የምትበራ እና የመላእክት ክብራቸው እግዚአብሔር የሰጣቸው ጸጋ እግዚአብሔር የሰጣቸው ኃይል በጣም ድንቅ ነው። እኛን ይጠብቃሉ። መጠበቅም ብቻ አይደለም፣ ስለኛ ይጸልያሉ፣ ስለኛ ይማልዳሉ። አሜን ይማልዳሉ። ሚካኤል ይጸልይልኛል። ምን ነው ለሚኪ ይጸልያል እንዴ? እኔ ለቡሽራ ይጸልያል እንዴ? እኔ እየጸለይኩ ሚካኤል ነው የማይጸልይልኝ? እስቲ ለመዳኔ እንዲሆን ቅዱስ ጳውሎስ ጸልዩልኝ አለ። ለኔ ለመዳኔ እንዲሆን አለ ቅዱስ ጳውሎስ። ድኗል እኮ አልዳንም እንዴ? ድኗል። ለመዳኔ እንዲሆን ጸልዩልኝ አለ። ኦኬ። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩና የሚያገለግሉ አልዳኑም እንዴ? መዳን ስላላቸው ይወርሱ ዘንድ እኮ ነው የሚለው። ምን የሚያደርጉ የሚያግዙና የሚያገለግሉ መላእክት ናቸው ይላል በዕብራውያን መልእክቱ። በምንድን ነው የሚያግዙን? በምንድን ነው የሚያገለግሉን? መጽሐፍ ቅዱስ ነው የማወራው። ጥቅስ እስካሁን እየሰጠው ነው። ስለዚህ አሁንም ሚካኤል ይጠብቀናል፣ ገብርኤል ይጠብቀናል፣ መላእክት ይጠብቁናል፣ ከክፉ ሰይጣናት ከአጋንንት ሁሉ ይጠብቁናል። እግዚአብሔር በሰጣቸው ጸጋ ከእግዚአብሔር ተልከው ዙሪያችን ይቀጥራሉ፣ ይሰፍራሉ፣ ያድኑንማል፣ ይጠብቁናል፣ ሰይጣን ይዋጉልናል፣ የሰይጣንን ወጥመድ ሁሉ ይቆራርጡልናል፣ ያጠፉልናል። ከእግዚአብሔር ተልከው መዳናችንን ሊያሳጣን የሚገዳደርን ዲያብሎስ ኃይለ አጋንንትን ይቀጠቅጡልናል፣ ያቃጥሉልናል፣ ይቆራርጡልናል በሰይፋቸው። ወደ ክርስቶስ እቅፍ ወደ ክርስቶስ መንግስት እስከ መጨረሻው ድረስ እንድንጸና ያግዙናል፣ ያገለግሉናል።
ዕብራውያን 1:14 መጽሐፍ ቅዱስ ውጭ የወጣ የተናገሩት ነገር የለም። ይበቃኛል። እግዚአብሔር ከኔም ከእናንተ ጋር ይሁን። የቅዱሳን መላእክት ጥበቃ ረድኤት አይለየን። አይዟችሁ፣ በርቱ። ለኦርቶዶክሳውያን ጭምር ተናግሬ ላቁ። ይኸውላችሁ ስለ መላእክት አማላጅነት፣ ስለ መላእክት ጥበቃ፣ ስለ መላእክት ከኛ ጋር እንደሚወጡ እንደሚገቡ እኛ ምስክሮች ነን። በህይወታችን የሚካኤል እርዳታ፣ የገብርኤል እርዳታ የደረሰን እኛ ምስክሮች ነን። እነገሌ ካልደረሳቸው አልደረሳቸውም ነው። ለምን አይፈልጉም? ተጠራጣሪ ናቸው፣ አይፈልጉም። በቃ አለቀ። አዩ እኛ ደግሞ በአይናችን አይተናል። በአይን ያየና ያላየ እንዴት እኩል ያወራል? ስለዚህ ያላየው ሰው ስንፍና ነው የሚያወራው። ስላላየው በቃ ስንፍና፣ ዝም ብሎ እንዴት ለምን ምናምን ይላል። እኛ ደግሞ ምን ላለ መሰላችሁ? አዎ ይቻላል፣ እግዚአብሔር ከነሱ ጋር ስለሆነ፣ እግዚአብሔር እየላካቸው፣ እግዚአብሔር በሰጣቸው ጸጋ፣ እግዚአብሔር በሰጣቸው ግርማ፣ እግዚአብሔር በሰጣቸው ኃይል ይችላሉ እንላለን። በቃ እኛ መናፍቅ አይደለንማ፣ እኛ እናምናለን። አማኝ ነን እኛ። አንድ ሁለተኛ፣ መላእክት ስለኛ ይጸልያሉ፣ ስለኛ ይማልዳሉ። መላእክት እኛ ይጠብቃሉ፣ በሚፈሩ ሰዎች ዙሪያ ይሰፍራሉ፣ ያድናቸውማል ተብሏል። ይሄን ነው። ቅዱሳኑ ይያቃሉ፣ ይሰማሉ። ጸሎት ልመናችንን እግዚአብሔር ፊት ያደርሳሉ። አዎ ያደርሳሉ። ምስክር ህይወታችን ምስክር ነው። ምስክር ህይወቴ ምስክር ነው። እዚህ የተደረገላችሁ ምስክር ናችሁ። እነገሌ ስንፍና ይዟቸው ስላልተደረገላቸው ወይ ስለሚጠራጠሩ የእነሱን ስንፍና ሊያገባባችሁ ሲፈልጉ ስንፍናችሁን ወደዛው፣ ከበረታችሁ ኑ፣ ካልበረታችሁ ደግሞ ስንፍናችሁን እዛው ተውት ብላችሁ ስንፍናችሁን ወደ ጎን መተው ነው። በርቱ፣ ጠንክሩ፣ አትጠራጠሩ። ሁሌም እግዚአብሔር የሚሳነው የለም። እግዚአብሔር በቅዱሳን ድንቅ ነው። የጻድቅ ሰው ጸሎት ይላል በስራዋ እጅግ ኃይልን ታደርጋለች ይላል። በቃ ይሄን እናምናለን። እጅግ ኃይልን የሚለው ከህሊና በላይ ነገር የጻድቅ ሰው ጸሎት ታደርጋለች። ከህሊና በላይ ነገር የምታደርገው በእምነት ስትሆን ነው። በእምነት ላልሆኑ ሰዎች አይገባቸውም። ግን አገባችሁም ብለን ደግሞ የቅዱሳኑን ክብር ከመግለጥ ወደኋላ አንልም እና እግዚአብሔር ይርዳን፣ በሃይማኖታችን ያጽናል። የእመቤታችን ጸሎታ፣ የቅዱሳን ሁሉ ጸሎት፣ ረድኤት፣ በረከት አይለየን። የመላእክቱ የነ ሚካኤል የነ ገብርኤል ጥበቃ አይለየን። የአብ የወልድ የመንፈስ ቅዱስ ቸርነት፣ መሐሪነት፣ ይቅርታ ከኔም ከእናንተ ጋር ይሁን። ፍጻሜያችን ያሳምርልን። በእምነታችን በሃይማኖታችን ያጽናን። የሚሳደቡትን ልቦና ይስጥልን፣ የሚረግሙንን ልቦና ይስጥልን። ወደ እንደዚህ ረግመውን በቅርቡ የተጠመቁ ብዙ ፕሮቴስታንቶች አሉ፣ አይታቸዋል። አብረውን ሲከራከሩ፣ ሽንጣቸውን ገትረው ሲከራከሩ የነበሩ በቃ አሁን ኦርቶዶክስ ሆነው ከኛ ጋር ደግሞ በተራቸው ደግሞ እየተሰደቡ ነው፣ እየተረገሙ ነው። እና እግዚአብሔር ያበርታን። ጨርሻለሁ። እግዚአብሔር ይስጥልኝ። ሰላም፣ እንዴት አደራችሁ? ያሬዶ ቃሌት ያሰማልን። ግን አጭር ነውና ያልገባኝ መረዳት ፈልጌ ሁለት ነገር ልጠይቅና ጊዜ ካለክ ብትመልስልኝ ደስ ይለኛል። ቀላል ነው፣ በጣም አጭር ነው። እሺ፣ በመጀመሪያ ጥቅሱን አላስኩኝም። ሙሽራውና ሙሽራይቱ የሚለው እኔ እንደተረዳውኝ ከሆነ ቤተክርስቲያንና ኢየሱስ ክርስቶስ ይመስለኛል። ትክክል ካልሆንኩኝ አርመኝ። ሁለተኛ ጥያቄ ደግሞ በቤተክርስቲያን እንትን ላይ አንድምታ ምንድነው የሚለው? አምደ ሃይማኖት ላይ ወደ አምላኬና ወደ አምላካችሁ በሚለው ላይ ማለት ነው የሆነ ጽሑፍ አንብቤ ዮሐንስ 20:17 ላይ ማለት ነው። እና እሱ ላይ ግር ያለኝ ነገር ነበረ። አንብቤ ልንገርክ። ከምን ላይ ናነበሽ? ቪዲዮ ልተሳይ ይገባል። መጽሐፉን ላይ ይገባል። ከምን ላይ እንደምታነቢ ማየት ፈልጋለሁ። እሺ፣ በትልቁ አድርገኝ ጸድዬ። ኦኬ። እሺ፣ ያሬዶ ህዝቡን ልቀቅ፣ ነገ በጌታ ፊት እንዳታፍር። እሺ፣ አብብልኝ። ወይት ወን ሚኒት። እሺ፣ ይታያል እዚህ ጋር? ኦኬ፣ ወይት። እሺ፣ ወይ ጠፋ። ወይት። እሺ፣ ይሄኛው ነበረ
አምድ ሃይማኖት የሚለው ላይ እዚህ ጋር አሁን ለምሳሌ ኢየሱስም ገና አንድ ቀስ እያልሽ ምን ላይ ያገኘሽው? ምንድነው ይሄ? አምድ ሃይማኖት ገባኝ። ምንድነው? መጽሐፍ ቅዱስ ነው። አፕሊኬሽን ነው። ያ አፕሊኬሽን ነው። ይሄ አፕሊኬሽን ነው። ኦኬ ዌይት፣ ይሄኛው ይሄ ዘኦርቶዶክስ የሚለው እስቲ እሺ፣ ሊያው ኦኬ፣ ክፈቹና ሊያው ኦኬ። እሺ እዚህ ጋር አሁን ለምሳሌ ነገረ ክርስቶስ ላይ ብዙ እንትን አለ። አሁን ለምሳሌ እዚህ ጋር እኔ ወደ አምላኬና ወደ አምላካችሁ ዮሐንስ 17 ላይ የምናገረው ላይ እዚህ ጋር ጽሁፎች አሉ ማለት ነው። እና እዚህ ጽሁፉ ምንድነው የሚለው? ኢየሱስም ገና ወደ አባቴ አላረኩምና አትንክኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አረጋለሁ ብለሽ ንገሪያቸው አላት። ዮሐንስ 20:17 ላይ። ከዛ ደግሞ ቀጥሎ አስቀድሜ ወደ አምላኬ አላረኩምና አትንክኝ አላት እና አትንክኝ አላትና እዚህ ላይ ማብራሪያ አልገባኝም እና እስከ መጨረሻ አንብቤያለሁና እዚህ ጋር መጽሐፍ ቅዱስ ይጠቅሳል። ችግር የለውም። ሰው ቆንጂት እኔ ትርጓሜውን ባለፈው ልኬልሽ ነበረ። የዚህን ትርጓሜ ቴሌግራም እንትን ተደልቶብኛል። ሌላ አዲስ ከፍቼው ነው። ኦኬ ጥሩ እሺ። አላረኩ ኦኬ ጥሩ እሺ። ወይ ልክልሻለሁ። በቃ ልክልሽና አንቢውና ካልገባሽ ጠይቂኝ እሺ። ምክንያቱም ዶክመንቶቹ ሙሉ ልታነቢ ይገባል። ምን ማለት ነው? ለምሳሌ የሚጀምረው ራሱ ንባቡ ባይዘው ወደ አባታችሁና ወደ አባቴ አይደለም የሚለው። ለምሳሌ ወደ አባታችሁና አባታችን አላለም ማለት። ቆይ ለመግደላዊት ኢየሱስ ክርስቶስ ለመግደላዊት ማርያም ነው ያለ ብሎ እኮ ህዳጉ ላይ ይገልጻል። መጨረሻ ላይ የመለስኩልሽ እኮ ነው ቆንጂት። አምላካችን ኢየሱስ ክርስቶስ ሲነሳ መግደላዊት ማርያምን አግኝቷት የተናገረውን ነው። ስለዚህ ምን አለ ሲጀምር? ወደ አባቴና ወደ አባታችሁ ነው አይደል የሚለው አይደል? አባታችን ለምን አላለም? ወደ አባቴና ወደ አባታችሁ አባቴና አባታችን ለምን አላለም? ምክንያቱም አባታችን ኢየሱስ ክርስቶስ ራሱ አምላክ ስለሆነ ኖ የጠየኩሽ አባቴና አባታችን ለምን አላለም ነው ያለው። አባቴና አባታችን ያ ማለት እንደዛ ያለበት ምክንያት አብ ለኛ የጸጋ አባታችንም ስለሆነ ማለት ለወልድስ ለወልድ ደግሞ የባህሪ አባቱ ነው ማለት ነው። አሪፍ። ስለዚህ አንድ የስራ የምትሰሪውን ነገር ቆም አድርገሽ አዳምጪኝ ከጠየቅሽኝ አይቀር። እሺ ይቻላል። አዎ ከኔ ጋር ሁኚ። እሺ ወደ አባቴና ወደ አባታችሁ። አባቴ ሲል አብ ለወልድ የባህሪ አባቱ ነው። ለማ ለወልድ ወልድ የባህሪ ልጁ ነው። ለማ ለአብ። ወደ አባታችሁ ሲል ደግሞ እኛ እግዚአብሔር አባታችን የሆነው በጸጋ ነው እንጂ የባህሪ አባታችን አይደለም፣ የባህሪ ልጆችም አይደለንም። በነገራችን ላይ እንደዚህ ብለው የሚያስተምሩ ውስን የሆኑ ፕሮቴስታንቶች አሉ። ለምሳሌ እንደነ ፓስተር ኃይሉ አይነት እኛ ክርስቶስ የባህሪ ልጅ ባለበት ልክ እኛም የባህሪ ልጅ ነን ሲል ነበር። ማታ ሰምታችሁታል። እንደዚህ የሚያስተምሩ አሉ። እኛ መንፈስ ነን፣ እኛ ከልጁ ጋር እኩል ሆነናል፣ እኛ የባህሪ ልጅ ነን፣ እሱም የባህሪ ልጅ ባለበት፣ እኛ እንደውም ታናሽ ወንድሞቹ ነን፣ እሱ ታላቅ ወንድማችን ነው ክርስቶስ የሚል በጣም ፍጹም የሆነ ክህደት ሰይጣናዊ ትምህርት አለ። እኛ ግን ምን እንላለን? የኢየሱስ ክርስቶስ ልጅነት ለአብ የባህሪው ነው፣ የእኛ ልጅነት ለእግዚአብሔር የጸጋ ነው። ስለዚህ ምን አለ ጌታ ይሄን ሲለይ ወደ አባቴ ብሎ የባህሪ ልጅነቱን ወደ አባታችሁ ደግሞ የጸጋ ልጅነት በጸጋ እንደሆነ ይሄን ተማማርን ማለት ይሄን አወቅን። ግልጽ ነው። ሁለተኛ ከዛ ደግሞ ወደ አምላኬና ወደ አምላካችሁ አለ። ወደ አምላኬና ወደ አምላካችሁ እኛ አምላካችን ኢየሱስ ክርስቶስ ልክ ቅድም አባቴና አባታችሁ ብሎ እንደለየው ታዲያ አምላኬና አምላካችን ለምን አላለም? አይሽ አምላኬና አምላካችን አላለም። ወደ አምላኬና ቀጥሎ ወደ አምላካችሁ ነው ያለው። ልክ አባቴና አባታችሁ ባለበት ልዩነት እንዳለ ሁሉ ወደ አምላኬና ወደ አምላካችሁ። ለምሳሌ በመስቀል ላይ ያለ ኤሎሄ ኤሎሄ ላማ ሰበቅታኒ ብሏል አይደል? አምላኬ አምላኬ ለምን ተወከኝ ብሏል። ስለዚህ
እውነት ኢየሱስ ክርስቶስ መለኮትን ያመልኳል ማለት ነው እያልን ነው? ፈጽሞስ አይደለም። እንደዛ እያልን አይደለም። ምን እያልን ነው? ኢየሱስ ክርስቶስ ፍጹም ሰው ነው። በደንብ አስተዋልን መልሰው መልስ ፍጹም ሰው ነው። ይህን ሰውነት ደግሞ ይህ ሰው የሆነው ስጋና ደምን አጥንትን ከድንግል ማርያም ነስቶ ነው። ድንግል ማርያም ደግሞ ፍጡር ናት። ማን የፈጠራት? አብ፣ ወልድ፣ መንፈስ ቅዱስ። ለዚህም ነው እኛ በጸሎታችን ድንግል ፈጣሪዋን ወለደችው፣ እርሱም ደግሞ የፈጠረውን ስጋ ተዋሃደ እንላለን። አይሹ ድንግል ፈጣሪዋን ወለደችው፣ እርሱም የፈጠረውን ስጋ ተዋሃደ። የድንግል ማርያም ፈጣሪ ኢየሱስ ክርስቶስ ነው። ድንግል ማርያም የወለደችው አምላኳን ፈጣሪዋን ነው። ኦኬ። ምክንያቱም ለመለኮት ስጋና አጥንት ደም የለውም። ስለዚህ ቃል ስጋ ሲሆን ፍጹም ሰው ነው ማለት ነው። ይህ ፍጹም ሰው ደግሞ ያ ጌታ የለበሰው ጌታ የተዋሃደው ጌታ ገንዘቡ ያደረገው ሰው የሰው ስጋ የሰው ደም ከድንግል ማርያም ከፍጡሯ የተወሰደ ነው አይደለ? እዚህ ድረስ ገብቶሻል? አዎ ፍጹም ሰው ፍጹም አምላክ ስንል ማለት ፍጹም ሰው ፍጹም አምላክ ስንል ምክንያቱም ምንድን ነው የሚባለው በአማርኛ ጠፋብኝ። ቆይ ፍጹም ሰው ፍጹም አምላክ ስንል ስጋ ከማርያም እንደነሳ ይኸውልሽ ቆንጂት ስራ እየሰራሽ ነው እንዴ? እኔ እንጂ እዚህ እንደዚህ መጠየቅ ሲፈልግ የሆነ ውስጤን ይጨንቀኛል እና ከዛ ይጠፋብኛል። ለዛ ነው። አይዞሽ ችግር የለውም። ኦኬ እንደዚህ ከሆነ እሺ በቃ ቴሌግራምሽን አስቀምጪልኝ። ቁጥር ከቀየርሽ እንደዚህ ማትረጋጊ ከሆነ አስቀምጬልሃለሁ። ጥሩ በቃ እሺ ደውዬ መቀጠል ትችላለህ። አሁን እሺ አሁን ትንሽ መቀጠል ትችላለህ። ከእሷ የጠየቀችው ሀሳብ ከብዙ ወንድሞች የሚያጋጨኝ ሀሳብ አለኝ ማለት ነው። በኢትዮጵያ ነው በኤርትራ ያለው ኦርቶዶክስ ማለት ነው መገለጥና መዋሃድ ምንድን ነው ልዩነቱ? በዚህ አንድ ቀን በደንብ ብታስተምር ደስ ይለኛል። ኦኬ ችግር የለውም። እሺ እና ተገለጠ በኦልድ ቴስትመንት ተገለጠ ይባላል አይደል? አሁን በኒው ቴስትመንት ግን በኦርቶዶክስ አስተምሮ ግን እኔ እንደተማርኩት ማለት ነው ተዋሃደ። አሁን ተዋሃደ ነው። አሁን ተጀሰዳ ይባላል በአረብኛ። ተጀሰዳ ማለት በስጋ ተገለጠ እንደሚለው መጽሐፍ ቅዱስ ማለት ነው። ከኦልድ ቴስትመንት ግን ዙሁር ይባላል ማለት ነው። ይገለጥ ነበር ማለት ነው። አሁን መግለጥና መዋሃድስ የትምህርትስ አንድ ቀን ስራዬ ብለህ እንደ ድሮህን የምትወደኝ ከሆንክ ማለት ነው ስራዬ ብለህ አንድ ቀን ብትወጣልኝ ደስ ይለኛል። ብትጠራኝ ደግሞ እኔ የሌለሁበት ሻባይ ተባረክልኝ። ችግር የለውም። መልካም እሺ እሺ ቆንጂትዬ፣ ስለዚህ ምን እናደርጋለን? እህት አለም ቴሌግራምሽን አስቀምጪልኝና ደውዬ አወራሻለሁ። ረጋ ብለሽ መጀመሪያ ከስንት ወር ነው? ከብዙ ወራት በፊት በስልክ እንደዚሁ እንዳወራነው ደግሞ አወራሻለሁ። ችግር የለውም። በተለይ ስጋዌን በደንብ ጠንቀሽ መማር አለብሽ። መጽሐፍቶች እልክልሻለሁ። የዚሁ መጽሐፍ ራሱ የዮሐንስ ወንጌል ምዕራፍ 17 ምን ማለት ነው? ለምሳሌ ይሄ ብቻ አይደለም፣ ጌታ አምላኬ አምላኬ የተናገረበት አለ። አሁን ለምሳሌ ሙስሊሞቹ ይሄን ወስደው ይሄው እሱ ፍጡር ነው ይሄው አምላክ አለው ይላሉ ሙስሊሞቹ። ጴንጤዎቹ ደግሞ ሌላ የራሳቸው መረዳት አላቸው። እኛ ደግሞ ኦርቶዶክሳውያን ደግሞ አምላካችን ኢየሱስ ክርስቶስ አምላኬ ማለቱ ምን ማለት ነው? አምላኬ አምላኬ ሲል ምን ማለት ነው? ወደ አምላኬና ወደ አምላካችሁ ሲል ምን ማለት ነው የሚለውን ደግሞ በደንብ ጠንቀን የምንፈታበት ትምህርት አለን እና እሱን ግን ተነጋግተሽ በተረጋጋ መንፈስ ነው የሚሆነው። ሰው አስቀምጪኝ ቴሌግራምሽን፣ መጽሐፍቶች ልክልሻለሁ። በተለይ ስጋዌ ላይ የአምላካችን ሰው መሆን የማይታየው ታየ። የእግዚአብሔር ልጅ በእርግጥ ሰው ሆነ። ሰው ሲሆን ደግሞ ከፈጠራት ከድንግል ማርያም ነው። ያቺ ደግሞ የተዋሃዳት ስጋ ደግሞ ገንዘብ ያደረጋት ስጋ የፍጡር ስጋ ናት። ፍጡር ማናት? ድንግል ማርያም። ምክንያቱም መለኮት ለመለኮት ስጋና አጥንት ደም የለውም። ግንስ ቃል ስጋ ሆነ። ቃልና ስጋ የሚላል ቃል መለኮታዊ አካል መለኮታዊ ባህሪ ያለው ቃል፣ ስጋ ደግሞ ስጋዊ አካል ስጋዊ ባህሪ ያለው ስጋ
የማስጋ ከድንግል ማርያም የተነሳው ስጋ ምክንያቱም የማህፀንሽ ፍሬ ተብላለች። ስለዚህ ፍጹም ሰው ፍጹም አምላክ ስንም ማለታችን ነው። ለምሳሌ ተዋህዶ ስንም ማለታችን ነው። ፍጹም ሰው ፍጹም አምላክ ማለታችን። ፕሮቴስታንቱ ዓለም አንድ አካል ሁለት ባህሪ ያምናሉ። እኛ ደግሞ ነው አንድ ባህሪ አንድ አካል አለ ብለን እናምናለን። ይሄ ትልቅ ልዩነታችን ነው። ስለዚህ ከነዚህ ይሄን መጀመሪያ በጣም ተረድተሽ ነው ከዛ በኋላ ጌታ ለካ አምላኬ አምላኬ ሲል ምን ማለት እንደሆነ ግልጽ የሚሆንልሽና ችግር የለውም። እልክልሻለሁ መጽሐፍ። እሺ ላኪልኝ ቴሌግራምሽን። እሺ ቆንጂቴ። እሺ ያሬድዬ እልክልሃለሁ። በእርግጥ ሪከርድ ራሱ የሆነ ሪከርድ አስቀምጬልህ ነበረ አላየሁም። ችግር የለውም አያለሁ። በቃ እንደዚህ ከሆነ አያለሁ። ሁለቱንም ሌሎቹን ጥያቄሽን ጨምረሽ እዛ ላይ አስቀምጪና ቁጭ ብለን በቴሌግራም ረጋ ብለን የእናንቺ የምናወራበትን አመቻችልሻለሁ። እደውላለሁ። እሺ ያሬድዬ ወንድሜ አመሰግናለሁ በጣም። በርቺ፣ እግዚአብሔር ከአንቺ ጋር ይሁን። እሺ አሜን ወንድሜ። እሺ አሜን አሜን አሜን። እሺ ሚኪዬ እንዴት ነህ? እኔ ለወጣ ነው በነገራችን ላይ በጣም ሌሊት ነው እኔ ጋራ። ሚኪሻ ዝም አልክ እስካሁን ድረስ? እግዚአብሔር ይመስገን አለሁልህ። እንደምን አለ? እግዚአብሔር ይመስገን ሚኪዬ። በቂ ነው። እቺን ያክል እንኳን ቆይተህ ከተማርን ብዙ ነገር ከተማርን በቂ ነውና የተማርነውን በልቦናችን ያሳደረብን ነው። አሜን አሜን አሜን። እሺ አሜን አሜን። ነገሮች የተማሩ ሁላችሁንም ሰላም ብያለሁ። አሜን አሜን። እሺ ሀንቾ ሰላም ብያለሁ። ሶሎሞን ሁላችሁንም ሰላም ብያለሁ። ጸልይ። እኔ ጋር ሌሊት ሆኗል እና ይፈቀድልኝ። ስገባ ነው የምትወጣው ሁሉ ጊዜ? አይ ነው በጠረጴዛ ተቀመጥኩ እንኳን ለዛ ነው እኔ ጋር ሌሊት ነው። ችግር የለውም። አንድ አጠር ያለ ጥያቄ ልጠይቅ፣ በጣም አጭር ጥያቄ ከቻልክ። እሺ ቅድም ነበረ ግን የቅድሙ ይቅር፣ ትክክል የሆነ ነገር ስላለች ይቅር። እሺ የአሁኑ ላይ ልጠይቅ፣ ልጅቱ ባወራችሁ ላይ የቱ ላይ? ዮሐንስ ወንጌል ምዕራፍ 20 ላይ ነው። አሚን ምዕራፍ 17 ኖ አይ ቆይ ከድንግል ማርያም ከስጋዋ ስጋ ተዋደ ስል ዛሬ ነው የተካፈለው ወይስ ስጋ ቀጥታ ሪሊ ስጋ ነው? ስጋና ደም ለምሳሌው ዕብራውያን 2:15 ላይ ነው መሰለኝ፣ ገላትያ 4:4 ላይ ያለው እንዴት ታያለ? በስጋና በደም ተካፈለ ይላል ዕብራውያን ላይ። ያ ሪሊ ስጋ ነው ወይስ ዘሬን ነው? መልሽልኛ እንጂ እኔማ ከስጋዋ ስጋ ከደሟ ደም ተካፍሏል ብዬ አስተምራለሁ፣ አምናለሁ። መጽሐፍ ቅዱስም ይደግፈኛል። በስጋና በደም ተካፈለ ሲል ምን ማለት ነው ታዲያ? አይ እንድታወራ ፈልጌ ነበር። ከስጋዋ ስጋ ስል እኔ እስካሁን አላውቅም፣ ያው ዘር ነው ብዬ ነው። ገላትያ 4:4 ላይ ያለው በእንግሊዘኛ ዘሩን እንደወሰደ ነው። የምን ዘር? ያለ ዘር አይደል የተወለደው ጌታ? ያለ ዘር አይደል የተወለደው? ነው ዘሪን ከሴቲቱ እኮ። የምን ዘር አልገባኝም። ዘር ስል የተካፈለው ከሪሊ ስጋና ሪሊ ስጋ ከሷም እና ስጋና አጥንቱን ደግሞ ከየት አመጣው? አጥንትም ከሷ ነው። ከየት አመጣው ነው ጥያቄ። ቋንቾ አይደለም ካልሽ ያው ፕሮቴስታንቱ ዓለም አይደለም ይላል። ስለዚህ እንደ ፕሮቴስታንት ከየት አመጣው ንገረኝ። ስጋን ለመለኮት ስጋ የለውም አጥንት የለውም ደም የለውም አይደል መለኮት? ያ አዎ። ከየት አመጣው ነው ለማወቅ ነው። እኔ እስካሁን የተማርኩት እንግዛሬን ተካፈለ በሚለው ነው እንጂ ከስጋዋ ስጋ ከነፍሷ ነፍስ የሚል ጴንጤዎቹ ስለማያምኑ ያስተማሩሽ ይሄንን ነው። እኔ አሁን የጠየቅኩሽ ታዲያ መለኮት ስጋና አጥንት ደም የለውም በባህሪው አይደል? አዎ የለውም። ስለዚህ ከየት አመጣን ስጋና አጥንት ደም? እንደ ሰው አይደል? ፍጹም ሰው ፍጹም አምላክ ሰው ሲወለድ ፍጹም ሰው በማን ነው የሆነው? ከማን? ከማርያም። ፍጹም ሰው ማለት ነው ሰው ስጋና አጥንት ደም ያለው አይደል? ኦኬ። መለኮት ስጋና አጥንት ደም አለው ፍጹም ሰው ከሆነ በፊት?
ነው የለውም። ስለዚህ ሰው ደግሞ በባህሪው አጥንት አለው፣ ስጋ አለው፣ ደም አለው። ኦኬ አይ እኔ የገመትኩት ቆይ ይሄ ሰፊ ማብራሪያ ይፈልጋል። ቆይ ስፍት አለኝ ገላትያ 4:4 እና ዕብራውያን ላይ ከፈተውልሽ እኮ የኔን መመረጥ የነገርኩሽ ነው። መለኮት ስጋና አጥንት ደም የለውም። ይሄን ስጋና አጥንት ደም ከድንግል ማርያም ተካፈለ ወሰደ እንላለን እኛ። ያለዚያማ ካልወሰደ እንዴት ፍጹም ይሆናል? ኖት አታርጉ ፕሊዝ። እኔ እየረበሽኩ አይደለም። አለማንም አላረገሽም ሀንቾ። የሆነ የሚረብሽ ድምጽ አለ ሜቢ እሱ ረብሻቸው እንዲሆን የወፍ ድምጽ በአው የኔ ኢልፎን ነው። በቃ ሌላ ቀን እንትን ይላለው። ግን ገላትያ 4:4 እና ዕብራውያን 2:15 ላይ ነው መሰለኝ። ይኸውልሻኒ በደንብ አስተውይ። ሰው ማለት ስጋ አጥንት ደም ያለው ነው ሰው። ኦኬ ኢየሱስ ክርስቶስ ደግሞ ፍጹም ሰው ነበር። ከዛም አልፎ እኮ የማህፀንሽ ፍሬ ተባለ አይደል? የማህፀንሽ ፍሬ ጸነሰች እኮ አለ። ጸነሰች አለ። ስለዚህ የማህፀንሽ ፍሬ ተባለ፣ ጸነሰችው ተባለ። ስጋና በስጋና በደም ተካፈለ ተባለ። ፍጹም ሰው ነው አለን። መለኮት ደግሞ አጥንት ስጋ ደም የለውም። ስለዚህ ሰው ከሆነ አጥንት ደም ስጋ ከየት አመጣው መለኮት? እንግዲህ አሁን አዲስ ነው የሰማሁት፣ አላውቅም። እኔ ዘር ነው የተካፈለው በሚለው ነው። እስቲ ግሪክ ምንድነው? አዎ ሀንቾ አሁን ጭንቅላቱ ሻምረም እንዲጠይቅ ነው። መለኮት ስጋና አጥንት ደም የለውም። ስለዚህ ይሄን ስጋና አጥንት ደም ከየት አመጣው? ሲወለድ ነው ከማርያም። ስለዚህ አልገባኝም። ማለት ከማርያም ሲወለድ ነው ማለት ሰው ሲሆን ሰው የሙሉ ማንነት አለው። ሰው ሰዋዊ ሰው የሆነው ከሰው ነው አይደል? ሰው ደግሞ ምን አለው? አጥንት ስጋ ደም አለው አይደል? አዎ ትክክል። ስለዚህ መለኮት ደግሞ አጥንት ስጋ ደም የለውም በባህሪው። ኦኬ ስለዚህ ሰው ከሆነ ሰው ነው የሆነው። ሰው የሆነ ደግሞ ከሰው ነው። ኦኬ እኛ ስንወለድ ከዘሬ ነው የምንካፈለው ስጋና? ምክንያቱም እኔና አንቺ ከተወለድንበት ውጪ ነው የጌታ አወላለድ። ምክንያቱም እኔና አንቺ በወንድና በሴት ዘር ነው የተወለድነው። እኔና አንቺ ምሳሌ አንሆንም። የጌታ ከድንግል ማርያም መወለድ ሳይንስ አይመልሰውም፣ ጭንቅላት ፍልስፍና አይመልሰውም። እጹብ ድንቅ የእግዚአብሔር ስራ የተደረገው። ኦኬ እሺ በቃ ሌላ ቀን አወራለሁ። ግን ግሪኩ እንግሊዘኛው ዛሬ ስፐርማ አይልም ግሪኩ። ይቅርታ አሳይኝ፣ ችግር የለውም ምንም። የምትይው በደንብ የሰጡሽን ነገር ካለ በደንብ ጥናትሽን አድርገሽ ንገሪኝ። ያው እኔ ግሪክ አልችልም፣ የተተረጎመ ነው። ስፐርማ ወይም ዘርን ተካፍሏል በሚለው ነው የተማርኩት። የት ማን ያስተማርሽ እንደዛ ብሎ? እስካሁን ስጋን አጥንት ተካፈለ በሚለው ሳይሆን አሁን ዛሬ ነው የሰማሁት። እንዲህ ብሎ ያስተማርሽ ማን ነው? መረጃውን ስጪኝ። መረጃው ስልኬ ላይ ነው እኮ አሁን ያስወጣኛል። ጥሩ ተዘጋጅተሽ ወይ በሌላ ቀን ነው፣ ችግር የለውም። ኦኬ በሌላኛው ስልኬ እንትን ብዬ እመጣለሁ። መልካም። የቤት ስራ ግን የምሰጥሽ በደንብ አስተዊ። ለመለኮት ስጋና አጥንት ደም የለውም። ስለዚህ መለኮት ያንን ስጋ ያንን ደም ከየት አመጣው? ምክንያቱም ዕብራውያን ለሚላ ቅዱስ ጳውሎስ ወደ ዓለም ሲገባ ወደ ዓለም ልጁን ሲያስገባ ስጋን አዘጋጀልኝ አይደል? የተዘጋጀ ስጋ አለች። ስጋ ማለት ሰው ማለት ነው። ያው ዞሮ ምክንያቱም ሰው ነው ስጋዊ ማንነትና ስጋዊ ባህሪ ያለው። ስለዚህ አምላካችን ኢየሱስ ክርስቶስ ደግሞ መለኮት ነው። መለኮታዊ ደግሞ መለኮት ስጋ አጥንት ደም የለውም። መለኮት ሰው ሆነ ካልን ሰው የሆነው ከሰው ነው። ሰው ደግሞ ስጋ አጥንት ደም አለው። ስለዚህ መለኮት የሌለውን ስጋና አጥንት ደም ተዋሃደ፣ ገንዘቡ አደረገ ስንል ከየት አመጣው ነው ጥያቄው። ምክንያቱም በፕሮቴስታንቱ ዓለም ፈጥሮ ፈጠረበት የሚባል ሌላ ምንፍቅና ትምህርት ስላለ ሌላ ስጋ እዛው ፈጥሮ ነው ከድንግል ማርያም ነስቶ ሳይሆን ሌላ ስጋ ፈጥሮ ነው የሚል አስተምሮ ስላለ ማለት ነው። ይሄ ደግሞ ምንፍቅና ነው፣ ክህደት ነው። ስለዚህ በደንብ መረጃውን ይዘሽ ነይና በሌላ ቀን እንቀጥላለን፣ ችግር የለውም። በቃ ሰላም ክርስቶስ ካንተ ይሁን። ሂድ ያርዲ ነቢልዬ ተናገር።
ነው ያሬድ ሂድ ተኛ እረፍ። በእኛ እኩል ሌሊት አልፈዋል። ያሬድ ውጣ። እሺ በቃ ቴንኪው ብራዘር ተባረክልን። አሜን።